ከኢትዮጵያ ወጥቼ 13 አፍሪካ ሀገሮች ጦርነት ያለባቸው ሀገሮች 25 ዓመት ሰርቻለሁ በእያንዳንዱ ቦታ አገር ሲነሳና ሲወድቅ አይቻለሁ ሲወድቅና ሲነሳ አይቻለሁ ዝክረ ዳዊት ወልደ ጊዮርጊስ ሻለቃ ዳዊት ወልደ ጊዮርጊስ ለሀገርና ሕዝብ ላበረከተውና በማበረከት ላይ ለሚገኘው ከፍተኛ አስተዋጽኦ በቅርቡ በተዘጋጀ ልዩ መድረክ ላይ ይመሰገናል ይከበራል ይሸለማል ዳዊት ወታደር ነው የሕግ ባለሙያ ነው አስተዳዳሪ ነው በዓለሙ ማህበረሰብ ዘንድም ዕውቅና የተሰጠው ኩሩ ዲፕሎማት ነው ወገኖች ኑ ሻለቃ ዳዊት ወልደ ጊዮርጊስ ወልደ ዮሐንስን አብረን እናመስግን ተገቢውን ክብር እንስጠው እንሸልመው ቦታው 8777 ጆርጂያ አቨኑ Double Tree by Hilton Hotel Silver Spring Maryland ነው ቀኑ ኦክቶበር 25 2025 ሰዓት ከ4 እስከ 10 PM ሰላም ጤና ይስጥልን ተመልካቾቻችን እንደምን ዋላችሁ እንደምን አመሻችሁ ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን የተለያዩ ወቅታዊ መረጃዎችን በመያዝ ወደ እናንተ የምናደርሰው የአንከር መረጃ ክፍለ ጊዜያችን ነው ይዘን የቀረብነው የአማራ ፋኖ ብሔራዊ ኃይል በአሰቃቂ ሁኔታ ህይወቷ ያለፈውን የ19 ዓመት የፋኖ ታጋይን ሁኔታ በተመለከተ መግለጫ ሰጥቷል በመግለጫውም በሰብአዊነት ላይ የሸፈተውን አገዛዝ መታገል የሰው ልጅ ሁሉ ግዴታ ነው ሲል ነው የአማራ ፋኖ ብሔራዊ ኃይል ያወጣው መግለጫ የሚያመለክተው በጉዳዩ ዙሪያ ዝርዝር ነገሮችን መግለጫ ለመስጠትም የፋኖ አመራሮች መዘጋጀታቸውን ሰምተናል በፋኖ በዓለም ዋሴ ግድያ ዙሪያ ኢትዮጵያውያን ስሜታቸውን እየገለጹ ይገኛሉ ይሄን ጉዳይ ለዓለም አቀፍ የህግ አካላት በጦር ወንጀል የሚያስጠይቅ መሆኑን በመጥቀስ ያገዛዙን ባለስልጣናት የሲቪልም ሆነ ወታደራዊ ባለስልጣናትን በህግ ተጠያቂ እንዲሆኑ ለማድረግ የሚያስችል እንቅስቃሴ መጀመር እንዳለበትም ነው የህዝብ አስተያየት ያሳያለው በዚህ ጉዳይ ላይ ዛሬ ውይይት እናደርጋለን በተለያዩ የአማራ ክልል አካባቢዎች የሚደረጉ የህልውና ተጋድሎችም ተጠናክሮ ቀጥሏል በዋግምራ አካባቢ 3 የተለያዩ ኃይሎችን የገጠመው የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና የሚኒሊክ እዝ የተቃጣበትን ጥቃት መመከቱን አስታውቋል 3ቱ ኃይሎች የኦሮሚያ ልዩ ኃይል የመከላከያ ሰራዊትና በአፋር ክልል እየሰለጠነ ያለው የትግራይ ኃይሎች በሚል ነፃ ግዛት ላይ የተንቀሳቀሰ የሚገኘው በነጌታቸው ረዳ የሚመራው ኃይልም እንደዚሁ በዚሁ በዋግምራው ጦርነት መሳተፉን ነው መረጃዎች የሚያመለክቱት እነዚህ 3 ኃይሎችን ገጥመው ድል ማድረጋቸውንና መመከታቸውን የፋኖ አመራሮች ገልጸዋል በአማራ ክልል ያለውን ወቅታዊ ሁኔታ እንመለከታለን ሌሎች መረጃዎችም አሉ አብራችሁን በመቆየት ዝግጅታችን እንድትከታተሉ መንጋብዘው ነው መሳይ መኮንን ከዚህ ከዋሽንግተን ዲሲ ገለታው ዘለቀ ከቦስተን በጋራ በመሆን ነው መልካም ጊዜ ተናስተልን ገለታው ተናስተልን መሳይ እንደምን አመሸ እንዴት አመሸ እንግዲህ በዚህ በዋሽንግተን ዲሲ አቆጣጠር ማታ ወይ ወደ እኩለ ሌሊት በተቃረበበት ሰዓት ላይ ነው የተገናኘነው እንግዲህ የፕሮግራም በሚተላለፍበት ጊዜ በኢትዮጵያ ዕለተ አርብ ጧት ይሆናል ማለት ነው ለማንኛውም የዕለቱን መረጃዎች ሰብስበን ተገናኝተናል ቀደም ሲል ካነሳዋቸው በተጨማሪ የኢትዮጵያን ወቅታዊ ሁኔታ በተለይም ከኢኮኖሚ አንፃር የሚሰሙ ነገሮችንም እንደዚሁ መረጃዎችን ጠቅሰን ሐሳባችንን የምናካፍል ይሆናል በኢትዮጵያ በተለያዩ አካባቢዎች ህዝባዊ እንቢተኝነት መቀስቀሱ ይታወቃል ጉዳያቸው የተለያየ ቢሆንም እነዚህ ህዝባዊ እንቢተኝነቶች ምናልባት በዚሁ ተጠናክረው ከቀጠሉ ሀገራዊ በሆነ አጀንዳ ተሰባስበው ነገም ከነጎዲያ የአብይ አህመድ አገዛዝን በህዝባዊ እንቢተኝነት ለማስወገድ የሚያስችል ጠንከር ያለ የህዝብ ድምጽ መምጣቱ የሚጠበቅ ነው እንግዲህ እዚህ መዛም ያለው ነገር አሰባስቦ ወደ አንድ ሀገራዊ አጀንዳ የሚቀይር እንደዚሁ አንድ አካል ያስፈልጋል እዚህ ላይ መረባረብ
ግድ የሚልበት ወቅት ላይ የተደረስን ይመስላል። ገለታ ውስጥ አንዳንድ መረጃዎችን እያነሳን እንቀጥላለን። ሰሞኑን የኢትዮጵያን መነጋገሪያ የሆነችው የ19 ዓመቷ የፋኖ ታጋይ በዓለም ዋሴ የተገደለችበት ሁኔታ አጠቃላይ በአገዛዙ እስከዛሬ ድረስ ሲፈጸሙ ከነበሩ ግፎች ጋር ተያይዞ በሰፊው እየተነሳ ይገኛል። የአብይ አህመድ ሰራዊት ጭካኔ ከልክ ያለፈ መሆኑን የታየበት አጋጣሚ ነው ማለት እንችላለን። ከዚህ በፊትም በርካታ መሰል ግፎች ተፈጽመዋል። ነገር ግን እንደዚህ ብዙዎችን ያስደነገጠ አለ ለማለት የሚያስደፍር አይደለም። ለማንኛውም ከዚህ በኋላስ እቺ ልጅ ሰለባ ሆናለች። ለመሞት ቆርጣ ነው ብረት ያነሳችው። ነገር ግን የተገደለችበት ሁኔታ ሰባዊነት የጎደለው በጣም የጭካኔ እርምጃ የተንጸባረቀበትና ኢትዮጵያዊነትንም የማያሳይ መሆኑን ነው እንግዲህ ብዙዎች ከግራ ከቀኝም እየገለጹ የሚገኙት። ገለታው በዚህ ጉዳይ ላይ አልተገናኘንም ነበር። እስቲ ስሜት እንዴት ነው? እንዴት ተከታተልከው? እጅግ በጣም ያሳዝናል። መሳያው አዲስ ነገር አይደለም። እንደዚህ አይነት ነገር አብይ አህመድ ከመጣ ጊዜ ወዲህ ነው ይሄንን ባህል የምናውቀው። አንዴት አንድ ህፃን ልጅ እንደዚህ ሆነች ይባላል። ሌላ ጊዜ ሰው ተገሎ ሬሳው ባህያ ተጭኖ ሲጓዝ ታያለ። ሌላ ጊዜ ሲቃጠል ከነህይወቱ ሲቃጠል ታይዋል። እና ምንም የቀረ የሰውን ሰውነት የማጎሳቆል የቀረ ጥግ የለም። የተለያዩ በጣም ሊዘገንነው የሚችለው የትኛው ነው እንደብናል የሚለው ነገር በሙሉ እየተጠና እየተደረገ ነው ያለው። እና በመጀመሪያ ለቤተሰቦቿ ይሄ ሁላችንም ሀዘን ነው በመሰረቱ። እንደው ለቅርብ ቤተሰቦቿ በተሰማንን ሀዘን በዚህ አጋጣሚ እንግለጽ መሳይ እንደ ባህላችን። ከዛ ባሻገር ግን አንድ ሰው ከሞተ በኋላ ሬሳው ምንም ቢደረግ እኮ ያ ሰው አልፏል አንድ ጊዜ አይደለም። ከሞተ በኋላ በአካል ላይ የሚደረግ ጥቃት የሚያጠቃው በህይወት ያለውን ሰው በህይወት ያለነውን በሙሉ አሁን ይሄ በተለይ ኢትዮጵያዊ የሚዘገንነው የጡት ተቆረጠ ሲባል የሚዘገንነው አካል እንደዚህ ሴት ልጅ እንደዚህ አካሏ እንደዚህ ሆነ ሲባል ነው ማለት ይዘገንነዋል። ብቻ የኢትዮጵያን ስስነን በዚህ አካባቢ እና ገለታው ምናልባት መረጃውን በትክክል እንግዲህ እስከ መጨረሻው ያለውን የልጅቱን የዚችን ታጋይ የሚያውቅ የለም። ያው መጨረሻ አስክሬኗ ሲገኝ የታየውን ሁኔታ ካካሏ አይጎደለውን በመግለጽ ነው እንግዲህ መረጃው ወጣው እንጂ በህይወት ይያለች ያድርጉት ነፍሷ ይያለ እንዲያን ነገር ይፈጽሙ የሚታወቅ ነገር የለም። እንደምንሰማው ከሆነ ምናልባትም በህይወት ይያለች አድርጎትም ሊሆን ይችላል። እንግዲህ እነን የሚነግረን ምናልባት ከመሐላቸው አንዱ እንደው የመጣው ይምጣ ብሎ ኑዛዜና የሆነ ነገር ውሳኔ ላይ ደርሶ ካልነገረን በስተቀር የመጨረሻውን እንዴት እንደሆነ ምናቀው ነገር የለም። እውነት ለመናገር የጭካኔ ጥግ ስላላቸው ሊያደርጉት ይችላሉ። በህይወቷም ይያለች ሊያደርጉ እንደሚችሉ እንደው ከጥርጣሬም በላይ መግለጽ የሚቻል ይመስለኛል። ነገሩን ለማባባስ አይደለም በልኩ ግን መነገር አለበት። ምንድነው የተፈጸመው የሚለውን እዚህ ላይ እጃቸው ያረፈ ወይም ደግሞ በአንድም ይሁን በሌላ የሚያውቁ ሰዎች ካሉ ሊነግሩን ይገባል። ገለታው ወደ ኋላ እኮ ከዚች ልጅ ወደ ኋላ ያለውን ታሪክ ሻሸመኔ ወደ ታች ሰቅለውት ከነህይወቱ ሰቅለውት የነበረበት ሁኔታ እኮ አይተናል። በሰው በህይወትም ይያለ እንግዲህ ከሞተም በኋላ ብቻ በአካል ላይ የሚደረግ ይሄ ግፍ ያንን ገዳይ ብቻ ታሳቢ ያደረገ አይደለም። እኔ እንደው በአጠቃላይ ኔሽኑን የመጉዳት ይሄንን ሰምቶ የዋለ ሁሉ አንድ ቀን ይዘገንነዋል። ትዝ ባለው ቁጥር ሲዘገንን ይሆናል። እና ይሄ ሳይኮሎጂካል እንትን ስነልቦናዊ ትራውማ የሚባላል አይደለም በስነልቦና መጎዳት እና እንዳለ ህዝቡ ይጎዳል። መሳይ ሀዘን ላይ ይቀመጣል እንደዚህ አይነት ሀዘን ሲሰማና እኔ ህብረተሰቡን በአጠቃላይ ከዚህችት ባሻገር በአጠቃላይ በመልክትነት ያንዳንዱ አማራ በተለይ እንዲዘገንነው እንዲያንቀጠቅጠው እንዲጎዳ በቤቱ ቁጭ ብሎ ሀገር ውስጥ ይሁን ከባህር ውጭ ይሁን እንዲጎዳ የሚያደርግ ወንጀል ነው የተፈጸመውና በዛ ክብደት ልክ ኢትዮጵያውያን መቆጨት ያለብን ይመስለኛል። ለልጅቷ ለህታችን ፍትህ ለቤተሰቦቿ ማገዝ እርዳታ ባህላችን እንዳለ ሆኖ ግን ከዛ ባሻገር ግን መልእክት አለው መሳይ ትልቅ መልእክት አለው። የትልቅ መልእክት በማንነት ላይ የሚደረግ ጥቃት ሲመጣ ማንነት ኮሚናል ነው ማለትም ምንድነው የጋራ ነው ያቺ እዛስ ልጅ ብቻ አይደለም ማራነትን ነው እየተጠቃ ያለውና በዛ ልክ ነው ማየት ያለብን መቆጨት ከዚህ ስርዓት ተገላግለን እንደው ያቺን ኢትዮጵያን መሳይ
በተለይ በሰላሟ ማለት ሰላም የምትተነፍስን ኢትዮጵያ የመመለስ ትግል ለማድረግ ከመቼውም ጊዜ በላይ ባጭር መታጠቅ ያለበት ነው የሚመስለኝ ህዝቡ ወጣቱ መሳይ እንደው ምን መደረግ አለበት ይሄን ጉዳይ ወደ ዓለም አቀፍ የጦር ወንጀሎች መውሰድ የሚቻልበት እድል እንዳለ የህግ ባለሙያዎች እየገለጹ ነው ያሉት ይሄንን በደንብ ሰንዶ የደረሰውን አጠቃላይ ሁኔታ እንግዲህ የቀብር ስነ ስርዓቷ እንደተፈጸመ እየተሰማ ነው ያለው ሶስተኛ ወገን ገብቶ ምናልባት ምርመራም ተደርጎ ይሄንን የፈጸሙ ትዕዛዝ የሰጡ የአካባቢ ባለስልጣናት ካሉ ወታደራዊ አመራሮች ካሉ ማንንም ይሁማን ለፍርድ የሚቀርቡበት ስርዓቱ በዚህ ተጠያቂ እንዲሆን ማድረግ የሚገባ ይመስለኛል የአንድ ሰሞን ወሬ ሆኖ መቅረት የለበትም አንድ ሰሞን እንቆጣለን እንጮሃለን ከዛ በኋላ ነገሩ ይበርድና በሌላ አጀንዳ ደግሞ እንጠመዳለን እቺ ልጅ ልትረሳ ትችላለች ነገር ግን ይሄ ግፍ ብዙ ምልክቶችን ያሳየናል ይሄ እንደ አንድ ማንቂያ ደውል ለአማራ ህዝብም ለሌላውም የኢትዮጵያ ህዝብ መሆን ያለበት ይመስለኛል አገዛዙ ምንም ርራይ የሌለው እንደሆነ ከምንም በላይ ማሳያው ይሄ ነው እንደው እስካሁንም ባለው ሁኔታ ወጥቶ እንኳን መግለጫ መስጠት አልቻለም እንደዚህ ነው የሆነው በሚል ምናልባት እጁ እንኳን ከሌለበት በዚህ ጉዳይ ላይ ተጠያቂ የሆኑ አካላትም ካሉ የራስ ወታደሮችም ይሄንን ግፍ ፈጽመው ከሆነ በቶሎ ለህዝብ ጥያቄ መልስ መስጠት አለበት ህዝብ እየተቆጣ ነው ዝምታው በራሱ የሚነግረን ደግፌዋለሁ አዝዤዋለሁም ይመስላል ስለዚህ ገለታው ምንድነው መደረግ ያለበት በቀጣይ የህግ ባለሙያዎች ኢትዮጵያውያን በመላው ዓለም የሚገኙ ይሄንን ጉዳይ በዝምታ ማለፍ የለባቸውም ይሄ ጦርነት ጉዳይ አይደለም አንዳንዴ ያገዛዙ ምንድነው ዲጂታል አርሚው ዲጂታል ሚሊሻው የሚናገሩና የሚጽፈውን እውነት ለመናገር ከድርጊቱ በላይ የሚያምነው አሁን ይሄው ነገር ከሆነ በኋላ ጦርነት አይደለም ወይ ገጥመን የሚል ነገር ያነሳሉ አዎ መግጠምማ ገጥመናል ብለው አልፋኖቹም የገጠምነው ግን ምንዋጋ ብረት ያነሳን ብቻ ሳይሆን በአግባቡ ጦርነትም እኮጋለው የሚማረክ ወታደር እንዴት እንደሚያዝ ፋኖች በደንብ አሳይተውናል ስለዚህ ይሄንን ከሌላ ነገር ጋር ያያያዙ ልክ ትክክለኛ ፍታዊ ነገር እንደተደረገ አድርገው የሚገልጹ ሞራል የሌላቸው ሰባዊነት የደረቀባቸው የብልጽግና መንደር ሰዎች አሉ ከላይ እስከ ታች ስለዚህ ይሄ ነገር በቀጣይ ምን መደረግ አለበት ባህላችንንም ማንነታችንንም ኢትዮጵያዊ ጨዋነታችንንም በሚገባ የሚያጠፋ ድርጊት ነውና እዚህ ላይም ጥንቃቄ ያደረግን ግን ደግሞ ድርጊቱን ማውገዝ ብቻ ሳይሆን ድርጊቱ በትክክል በህግ ተጠያቂነት የሚቋጭበትን እና ትምርቱ ተወስዶ ከዚህ በኋላ እንዲያን ነገር በኢትዮጵያ ምድር እንዳይፈጸም ምርኮ እንኳን ከተያዘ ምርኮ መያዝ በአግባቡ እውነት ለመናገር ፋኖች በዚህ አንፃር ትልቅ ስምና ትልቅ ልዕልና ለዓለም ያሳዩበት ነው ማለት እንችላለን ከአገዛዙ በብዙ እጥፍ እንደሚበልጡ አስመስክረዋል ይሄ ነው ትልቅነት እነሱ የራሳቸውን ወታደር ሲማረክ ራሱ እኛ የሚማረክ ወታደር የለንም ብለው የተማረኩበት አካባቢን በድሮን የሚደበድቡብና የራሳቸውን ወታደር የሚጨፈጭፉ ናቸው አብይ አህመድ እንዲያን ጭካኔ ያላቸው ናቸውና እስቲ ገለታው በዚህ ጉዳይ ላይ በቀጣይ ምን መደረግ አለበት ይሄን አጀንዳ የአንድ ሰሞን ብቻ አድርገነው ማቆም ያለብን አይመስለኝም እሱ ነው አሁን ትልቅ ችግር በትግላችን ውስጥ የሚታየው የአንድ ሰሞን እንቅስቃሴ ይሆንና አንድ ሰሞን ቁጭት የአንድ ሰሞን የፌስቡክ እንቅስቃሴ ይሆንና የዘንዘነጋዋለን ሌላ አዲስ መርዶ ሲመጣ ደግሞ በዛ ላይ እናለቅሳለን ሌላ መርዶ እንደዚህ አይነት ልምድ ውስጥ የገባን ይመስላል ይሄ መሰበር አለበት እንዳልከው መሰለኝ ይሄ መሰበር አለበት በዚህ መንግስት ስር ተጠያቂነት የለም ወንጀለኞቹን ወደ ፍርድ አቅርበን ፍርድ ቤት በሌለበት አቃቢ ህግ በሌለበት ይሄንን እንፈጽማለን ማለት አይቻልም ዓለም አቀፍ የህግ ሪሶርሶች ካሉ እንደዛን ተጠቅሞ ወደ ዓለም አቀፍ ፍርድ ቤት የሚሄዱ ወገኖች ካሉ እነሱ ህጉን ያውቁታል ያ መሄድ አለበት እሱ መታገል አለባቸው ግን የዓለም አቀፍ ደግሞ የሰብአዊ መብት ድርጅቶች አሉ እነሱ እንዲዘግቡት ማድረግ ሚዲያው እንዲዘግበው ማድረግ ይሄ አንድ የዲፕሎማሲ ትግላችን መሆን አለበት ነገር ግን በኢትዮጵያ ውስጥ ኢትዮጵያውያን በሰላም ወጥተው የሚገቡት ይሄ መንግስት ሲሄድ ብቻ በዚህ ላይ ኢትዮጵያውያን በሙሉ ተስፋ መቁረጥ አለብን ይመስለኛል ይሄ ነው ትልቁ ትግላችን ይሄ ሰው መሄድ አለ እንደ ስንት ጊዜ ነው እንደው ሊሻለው ይችላል ወይም ደግሞ እንደው ይሄ ወንጀል ሊቀንስ ይችላል ይያለ የሚያስብ ሰው ስንት ጊዜ ነው ማስጠንቀቂያ የሚሰጠው አንድ ሰው ማስጠንቀቂያ መቼም ይሰጣል አይደለም ባከታው ይላል ይመክራል ዝም ብሎ ወንጀል የሚሰራ ሰው ከሆነ ያ ሰው መሄድ አለ ጤነኛ አይደለም ነው ይባላል እንግዲህ በተፈጥሮ አካሄድ
ስለዚህ ኢትዮጵያውያን በሙሉ አሁን በቃ እንዴ ለሌላው ሀገር ባለፈው ምን ዘገብከው አንተ መሳይ እነዚህ የጀነሬሽንስ የሚባሉት መከርነ ዘከርነ አልሰማማል ካሁን ልቀቅ ስልጣን የሚሉት ሪዛይን አድርግ የሚሉት እኮ መሪዎቻቸውን በአነስተኛ ጥያቄዎች እንደዚህ አይነት ወንጀል የሚሰራባት ምድር መንግስት የሌለው ሀገር እንደዚህ አይሆን መንግስት የሌለበት ሀገር እንኳን እንደዚህ አይነት ጆሮን ጭው የሚያደርግ ባህልን ሁሉ የሚሰብር ሃይማኖትን ሁሉ የሚሰብር ነገር ሊሰማ አይችልም ስለዚህ ይሄ ሰው he has to go መሳይ አንዱ እሱ ነው ሁለተኛ የሃይማኖት ሰዎች ንቁ መሆን አለባቸው ይሄ የሃይማኖታችንንም እሴት የሰበረ እንዳልከው ስለዚህ የፕሮቴስታንቱ የኦርቶዶክስ የሙስሊሙ በሙሉ እንደው መስቀላቸውን ግዝት ያወጡ እንደዚህ ያደረጋቸው ሰዎች ይያሉ የመገዘት ውጉዝ ከማሪዎስ የሚሉት ነገር አለ አይደለም ሀገራችን በዚህ ሁኔታ ልትቀጥላችንም መናሽ እቺ እህታችን እኮ አንድ ቤተክርስቲያን አባል ነው ተው ወገኖቻችን ልጆቻችን የሃይማኖት ልጆቻችን የንስሐ አባቶች አሉ በክርስቲያኑ ዓለም ውስጥ እየወጡ ይሄንን ማውገዝ ተባብሮ እንደሆ ብሎ ኢትዮጵያን በአጠቃላይ ሃይማኖትና ፖለቲካ አስተሳሰብ ሳይለየው ካልታገለው እንደገና በሚቀጥለው ወር ለሌላ ደግሞ እንደዚሁ ዘግናኝ ነገር መምጣቱ እንዴት ይቀራል መሰለኝ አይቀርም ገለታው እንግዲህ ይሄን በተመለከተ የአማራ ፋኖ ብሔራዊ ኃይል ያወጣው መግለጫ አለ በቀጣይ ስለሚደረጉ ነገሮችን በዝርዝር እንደዚሁ ለህዝቡ መግለጫ የሚሰጥ እንደሚሆን ነው የሰማነው በልጅቱ መስዋዕት በሆነችው ታጋይ በዓለም ዋሴ ስምም ዘመቻ የሚከፈትና እንደዚሁ ማስታወሻ የሚሆኑ በርካታ ነገሮች እንደሚደረጉ የፋኖ አመራሮች እየገለጹ ይገኛሉ እንዳልከውም በቀላሉ ልትዘነጋ የምትችላለም ከምንም በላይ የመጨረሻ የተቀበለችው የግፍ ጽዋ ምን ጊዜም እንድናስታውሳት የሚያደርገን ነው የአማራ ህዝብ ወደ ትግል እንዳይገባ እሷን መሰል ወጣት ናት ሰሞኑንም ስንል እንደነበረው በዚህ የልጅነት ሰውነቷ በዚህ የልጅነት አይምሮዋ ሌላው ኢትዮጵያዊ ሴት ወጣቶች እንደሚያደርጉት ማድረግ አቅቷት አይደለም ነገር ግን የአማራ ህዝብ ተበደለ የአማራ ህዝብ የሉና አደጋ ገጥሞታል ብላ በዚህ እድሜዋ ነው ባልጠነከረ ሰውነቷ ትግል ውስጥ የገባቸው 19 ዓመቷ ነው በርግጥ 19 ዓመት ኃላፊነት በሚሰማው ልኩ ውድድርና መግባቷ እድሜዋ አነስተኛ ነው የሚያስብል አይደለም ግን ካለው ሁኔታ አጠቃላይ ከሴትነቷ ከብዙ ነገሮች አንፃር ሊያታልላት የሚችል ብዙ ነገር ልቧን ሊያሸፍት የሚችል ነገር ነበር ግን የግል ህይወቷ ሳይሆን አጠቃላይ ማህበረሰቡ የሀገር ሁኔታ አሳስቧት በዚህ እድሜዋ ብረት አንስታ ታላቅ መስዋዕትነትን ተቀብላለች ሰማዕት ሆናለች እሷን ምን ጊዜም አንረሳትም ቀደም ሲል እንደተባለው የሚመለከታቸው አካላት በውጭም በአገር ውስጥም ያሉት ጉዳዩን ከፍ ወዳለ ቦታ እንዲወስዱት ጥሪ እየተደረገ ነው ይሄንን እንደሚያደርጉ ተስፋ እናደርጋለን ማለት ነው ገለታው እንግዲህ በአማራ ክልል የሚደረገው ይሉና ተጋድሎ ተጠናክሮ ቀጥሏል ይሄ ምንም የሚቆም አይደለም ይሄን ስላደረገ በአብይ አህመድ ሰራዊት እንዲያነን ነገር ስለተፈጸመ የሚቆም የሚቀዘቅዝ የሚበርድ ትግል አይደለም እንደውም የበለጠ በቁጣ እየቀጠለ ያለ ትግል ነው በተለያዩ አካባቢዎች እንደዚሁ ተጋድሎ ተጠናክሮ ቀጥሏል ቀደም ሲል በመግቢያችን ላይ እንደገለጽነው በዋግምራ አካባቢ እንደዚሁ 3 ኃይሎች ከፋኖ ጋር የገጠሙበት ውጊያ መካሄዱንና ፋኖች መክተው መመለሳቸውን የሚገልጽ መረጃም ሰምተናል 3 ኃይሎች ኦሮሚያ ልዩ ኃይል ነው ሌላው የአብይ አህመድ ሰራዊት ነው መከላከያ የሚባለው ሶስተኛው ደግሞ ሐራ መሬት በሚል አፋር ላይ እየሰለጠነ ያለውና በአብይ አህመድ ፖለቲካዊና ወታደራዊ ድጋፍ የሚደረግለት ታጣቂ ቡድን ነው እነዚህ 3 ኃይሎች ናቸው ወደ ፋኖ ተኩሰው አጸፋው ከባድ ስለነበረ መቋቋም ስላቃታቸው ወደ መጡበት የተመለሱት ገለታው ብዙ ነገር ይነግረናል ይሄ መረጃ የኦሮሚያ ልዩ ኃይል ምን ሊሰራ አማራ ክልል ድረስ ሄደ ሰሞኑን ሽመልስ አብዲሳ በከፍተኛ ቁጥር የሰለጠኑ የገዳ ልዩ ኮማንዶ የሚባሉትን ይሄንን የኦሮሞ ጥሩ ስም ያለውን ገዳ የሚባለውን መጠሪያ ለአንድ ጨካኝ ታጣቂ ቡድን ሲያም ያድርገው ሰሞኑን ከፍተኛ ቁጥር ያለው ወታደር አሰልጥነዋል በዛ ላይ ያስተላለፈው መልእክት አለ በጣም የጭካኔ ተግባር ኢትዮጵያን ለከፍተኛ ቀውስ የሚዳርግ መልእክት ነው ሽመልስ አብዲሳ ያስተላለፈው ነገር ግን የአንድ ብሔር ስም ያዘ ልዩ ኃይል አማራ ክልል ምን ይሰራል አብይ አህመድ ምንድነው የፈለገው ሰራዊቱ አልቆበታል በተለያየ መልኩ ያስገባቸው ኃይሎች በሙሉ ወይ ምርኮኛ ወይ ተደምስሷል ወይ ጠፍተዋል ጥቅም ያለው ሰራዊት አማራ ክልል ላይ እንደው ተደራጅቶ ቆሞ ሊዋጋ የሚችል አካል የለም አሁን እንደምንሰማው ወደ በአላጌ
የቀድሞ ግብርና ኮሌጅ ውስጥ አሁን የቁስለኞች ማከማቻ ሆኗል በየለቱ ከፍተኛ ቁጥር ያለው የአውቶቡስና የመከላከያ ሰራዊት ተሽከርካሪዎች ቁስለኞችን ያመላለሱ ነው ያሉት ስለዚህ አሁን ምን ለማድረግ ነው ምን ለውጥ ለማምጣት ነው በዚህ መልኩ ተደራጅተው ውጊያ መክፈት ያስፈልገው በዚህ ላይ ነገታቸው ረዳ ከጀርባ ያሉበት የትግራይ የምንድነው የነጻነት ታጋይ በሚል ሐራ መሬት ብለው አፋር ላይ ተደራጁት ኃይሎችም ተሳትፈዋል እነጌታቸው ምንድነው የፈለጉት በቅርቡ ሌተናል ጀነራል ጻድቃን ገብረትንሳይ ፋኖንም ጭምር እንታገላለን የሚል መልእክት ያለው ነገር ነው የተናገሩት ስለዚህ እነጌታቸው ረዳ ጻድቃን ከብልጽግና ጎን ነው ፋኖን ለመግጠም ፈልገዋል ማለት ነው ሁለት ነገሮችን እናነሳለን አንዱ የኦሮሚያ ልዩ ኃይል የመገባበት ሁኔታ ሌላው ደግሞ የነጌታቸው ቡድን በዚህ ጦርነት ለመሳተፍ የመጀመሪያውን ጥይት መተኮሱ በጣም የሚያሳዝን ነው ግን እስቲ በዚህ ላይ ምን ማለት ይቻላል ገለጣው አይ ቲንክ አሁን ከቅርብ ጊዜ ወደዚህ ፋኖ እንቅስቃሴ በሁለት መንገድ ቢታይ አንደኛው የሚሊተሪው ጉዳይ በተለይ ወሎ ላይ የታየው ሁለተኛው ደግሞ የፖለቲካ እንቅስቃሴ በተለይ ከአደረጃጀት ጋር በተያያዘ እንደ አንተ ብዙ ጊዜ እንዳቀረብከው ሌሎችም እንዳቀረቡት ይሄ የአንድነቱ ጉዳይ የፋኖ አንድነት ጉዳይ እየተራመደ ነው ከፍተኛ ተስፋ ተሰጥቷል እና ይሄ አንድ የፖለቲካ ድል አዝሎ መጥቷል በዚህ ላይ የሚሊተሪ ድል ተጨምሮበታል በዛ ላይ ጎንደር አካባቢ ያለ የሚባል ሀሜት የነበሩ ግጭቶች ተፈተው ቢገር ፒክቸር የሚባል ወይም ደግሞ ትልቁን ስዕል እናያለን የሚል የፖለቲካ እርምጃ ወስደዋል የሚሉት እነዚህ ነገሮች እየተደማመሩ የፖለቲካና የሚሊተሪ ድሉ ፋኖን ተፈላጊ ያደረገው ነው ያመጣው ለውጥ በሚፈልጉ ኃይሎች ያሰላለፍ ለውጦችን ያመጣ ነው ያለው በትግራይ አንዳንድ አካባቢ ያሉ እንደውም ዛሬ አንድ ትንተና ያዳመጥኩ ነበርና አንድ ወንድማችን ሲናገር ምን አለ ለወይን ነው ለሚባል ጋዜጣ እንትን መጽሔት አንድ ሰው አስተያየት ሰጥተው ነበር አሉና አስተያየቱ ላይ አንዱ የሰጡት አስተያየት ከፋኖ ጋር አብሮ ስለመስራት ነው እና ከዛ ከጋዜጣው ላይ ተገንጥሎ ቀራሉ ይሄ ኤዲተር ምንድነው አራሚው አርታዩ ይሄ እንዳይወጣ ብሎ አወጣው ሰውየው ተናግረዋል አብሮ ስለመስራት ከፋኖ ጋር እና ትግራይ ውስጥ አሁን የትግራይ ፖለቲካ ውስጥ ገብቶ ከፋኖ ጋር እንስራ የሚል የመለየት ነገር ያመጣ ነው ያለው ማለት ነው እና እንግዲህ ይሄ በለውጥ ፈላጊዎች ላይ ስርዓቱ እንዲለወጥ የሚፈልጉ ኃይሎች ከፋኖ ጋር የመስራት ፍላጎታቸው እንዲጨምር ያደረገ የፖለቲካና የሚሊተሪ ድል ነው ያለው እንግዲህ በዚህ ሰዓት ደግሞ ተቃራኒ ኃይል አለ ማለት ነው የብልጽግና እሱን ህይወቱን የሚጠብቁ ኃይሎች ከሱ ጋር የተጣበቁ ወይም ደግሞ እሱ ያዋረዳቸው ወይም ደግሞ ከገበያ ውጭ ያደረጋቸው ቋሉ መሳይ የሚያስገርም ነገር ምንም በቃ መሄጃ የሌላቸው ያደረጋቸው ሰዎች አሉ አሁን ባለፈው ያነሳነው አቶ ጌታቸውን በገደሏቸው በአንድ መድረክ ላይ ተገሏል ከዚህ በኋላ ምን ይሆናሉኝ ሰው ያልን ነበርና እንደዚህ አይነት የተገደሉ ሰዎችን አምጥቶ እንግዲህ ወይ በግድል ያናግራቸው ይችላል ወይም ደግሞ የደለለ ያናግራቸው ይችላልና በፋኖ ላይ እንነሳለን የሚል እንግዲህ ከብልጽግና ጎን የሆነ እንቅስቃሴ ቢኖርም ግን በትልቁ ግን የፋኖ እንቅስቃሴ አሁን ያነሳዋቸው የዚህ ሚሊተሪውና የፖለቲካ እንቅስቃሴዎቹ በጣም ተፈላጊ አድርጎታል መሳይ በኢንተርናሽናል ኮሚኒቲውም ዘንድ ምናልባት እዚህ ቢገለጽ ብዙ ችግር የለውም መረጃውን ተናገሩት ሰው በጣም ተአማኒ ናቸውና በአሜሪካ መንግስት ውስጥ ሳይቀር በዚህ በአሜሪካ መንግስት ውስጥ ሳይቀር ተስፋ ተደርጓል ይሄን ሰምቻለሁ ትልቅ ሰው ናቸው ይሄን ነገሩ ተስፋ ተደርጓል እና ስቴት ዲፓርትመንት ሌሎችም አካባቢዎች እንደ ተስፋ ያዩት ነው ያሉት እንግዲህ በዚህ መንግስት ላይ ተስፋ እየቆረጡ ስለሆነ አዲስ የሚመጣ ኢመርጅ ያደረገ ኃይል ሲፈልጉ ፋኖ ነው የታየው ለጊዜው ስለዚህ በዚህ ደረጃ አሸናፊ የሆነ ነው የመጣው እነዚህ ኃይሎች እንግዲህ ከብልጽግና የሚራገፉ ሰዎች ጋር አብረው የሚራገፉ ሰዎች ተደምረው ይሄም ቢያደርጉ ብዙ አይገርመኝም መሳይ ተጽኖም ያላቸው አይመስለኝም ምናልባት የአብይ አህመድ እርምጃ በቀጣይ ምን ሊሆን እንደሚችል ያሳየ ነው እንግዲህ አሰላለፍም ጉዳይ አለ አሰላለፉ እንዴት ሊሆን እንደሚችል ይሄ ዋግምራ ላይ የታየው ጥምረት የትግራይ ኃይሎች በነ ጌታቸው ረዳ ከጀርባ እንዳሉ የሚነገርላቸው እነሱ የኦሮሚያ ልዩ ኃይልና የአብይ አህመድ የመከላከያ ሰራዊት የሶስቱ ጥምረት እዛ ግንባር ላይ መገናኘታቸው በቀጣይ ያሰላለፉን ሁኔታ ሊያሳየን ይችላል ነው ከምንም በላይ አደገኛው
የዘር ታፔላ ተሸክሞ የኦሮሚያ በሚል የማንንም ይሁን የዘር ታፔላ ተሸክሞ አንድ ክልል ሲገባ የሚፈጥረው ነገር ከባድ ነው እንደ መከላከያ ሰራዊቱ የሚኖረው ድርሻና የኦሮሚያ ልዩ ኃይል የሚኖረው ድርሻ አንድ አይደለም መዘዙ ከባድ ስለሆነ ነው ስለዚህ አብይ አህመድ በተስፋ መቁረጥ ሌሎች ነገሮችን ሊወስድ ይችላል እዚህ ላይ ከፍተኛ ጥንቃቄ መደረግ አለበት በዚህ ላይ ከምንም በላይ ትልቁን ሚና መጫወት የሚችሉት የኦሮሞ ተወላጆች ናቸው ይሄ ተልኮ ወስደው አማራ ክልል የሚገቡ ሰዎች ጤናማ እንዳልሆነ አውቀው ሰሞኑንም ያው አንድ ቪዲዮም ስናሳይ ነበር ወንድሜ ተገደለ አሁን እኔም ወደዛው ያመራው ነው ብሎ እያለቀሰ በቪዲዮ ራሱን ያሳየ እንደው ስሜቱን የሚገልጽ አንድ የኦሮሞ ተወላጅ የኦሮሚያ ልዩ ኃይል አንድ ምስክር ሊሆን ይችላል ብዙ ችግር አለ ጭንቀት አለ ሰራዊቱ ተጨንቋል ከአገዛዙ ጋር የተጣበቁ ባንድም ይሁን በሌላ የተገናኙት ሌላ ጉዳይ ውስጥ ነው ያሉት በቪዲዮ እየወጡ ቀይ ባህር ልናስመልስ ነው ተዘጋጅተናል የሚሉ መልእክቶችን ሆን ብሎ እንዲያስተላልፉ እየተደረገ ነው ምናልባት ወደ ኋላ ላይ ከአሰብ ጉዳይ ጋር በተያያዘ አጀንዳም ስላለን እሱ ላይ እናነሳዋለን አብይ በምን ያለ ርቀት እየደንዳለ ግን ገለታው ይሄ አዝማሚያው ጥሩ አይደለም ከምንም በላይ የገዳ ልዩ ኮማንዶ ብሎ የተከበረ የኦሮሞ የገዳ ባህልን ለዚህ ለገዳይ ቡድን ለዚህ ለጨካኝ የታጣቂ ቡድን ስም ሰጥተው የጭካኔና የጥላቻ ስብከቶችን በጭንቅላታቸው ጠቅጥቀው ወደ አማራ ክልል ያዘመቷቸው ነው ግፍ ሊፈጸም ይችላል አሁን ከሰማነው ከማንሽ ከታጋይ በአለም ዋሴ ላይ ከደረሰው በላይ ሌሎች ግፎችን ልንሰማ እንችላለን ለዚህ ነው ከፍተኛ ጥንቃቄ መደረግ ያለበት በግራ በቀኝም ያሉ ኢትዮጵያ እንድትቀጥል የሚፈልጉ የዚህ ሰውየን ተልኮ ማክሸፍ ማምከን እንዳለባቸው ነውና ከዚህ አንፃር ብዙ መሰራት ያለበት እንደሆነ ይታመናል ገለታው ይሄ ጉልህ ጉዳይ ነው መሳይ ጉልህ ጉዳይ ነው በደንብ ውይይት የሚጠይቃል በተለይ ያነሳው የኦሮሞ አካባቢ ወንድም እህቶቻችን በጣም በትኩረት ላይ የሚገባ ነው አሁን ብልጽግና አብይ አህመድ ወደ ስልጣን እንደመጣ ኮንስቲትዩንሲ አማራ ውስጥ ነበረው ሰፊ ኮንስቲትዩንሲ ነበረው ኮንስቲትዩንሲ ማለት መራጭ ኃይል ወይም ደጋፊ ያለው ትግራይም ነበረው መነሻ ላይ ታስታውስ እንደሆነ ሄዶዛ ከነ ደብረጽዮን ጋር አብረው ሲደንሱ ነበርኩ አሁን ከትግራይ ተራገፈ ተባረረ ከአማራ ክልል የለም ተባሯል ጉራጌ አካባቢ ብትሄድ የለም ተባሯል በዛ አካባቢ ሊነግድ የሚያስችል እንትን አጥቷል ከሰፊ ሽፋን አጥቷል በየቦታው የለም አሁን የሚውተረተረው የት ነው ኦሮሚያ አካባቢ በኦሮሞ ወንድም እህቶቻችን አካባቢ ለመደበቅ ነው ለዚህ እኮ ነው ጃዋር ተናገረው ነው ወደድኩት ባለፈው አንስተናል እኔን ወደ ፖለቲካ የመለሰኝ ይሄ ሰው ኦሮሞን ህዝብ መወሸቂያ ለማድረግ ሲሞክር ነው ብሎ አለኩ ካንተ ጋር ውይይት ስታደርገው ጃዋር ነው ይሄን ያለው ይሄ በጣም መሰረታዊ ነገር ሌሎች ወንድም እህቶችም ይሄን ማድረግ መቻል አለባቸው ውጣ ከኛ ውስጥ ውጣ እኔ እንደው ከስንት ከአመት በፊት እንደዚህ ነገር ውጣ በሉ ስንል ተዝ ይለኛል ራሱ ቃሉ መውጣት አለበት ከዛኛ ጋር ወደዚህ አትግባ ማለት ያለባቸው መስለኛልና ይሄ ዞሮ ትልቁ ችግር ምንድነው የሚያሰጋንኛል ምንድነው ይሄ ደም መቃባት ኖሮ በተለይ ደግሞ በህብረተሰብ መካከል ማህበራዊ ቅራኔ አምጥቶ ደም የመቃባት ነገር ስሜት በህብረተሰብ ውስጥ ከሰረጸ ድህረ አብይ ላይ ችግር ስለሚገጥመን ከፍተኛ ችግር እንዳይገጥመን አልተጠቃትኔ ልትጠቀምብኝ አትችልም የሚል ድምጽ ካሁኑ ያስፈልጋል ከታሪካችን ወደ ኋላ ትንሽ የቅርብ ጊዜ ታሪካችን መማር የሚያስፈልግ ይመስለኛልና ይሄ እንግዲህ ዛካቢ ለህቃን ከዛካቢ ለህቃን ያሉ ሚዲያዎችም ራሳቸው ውጣ ነው በቃ ይሄ ምን የነካው ውሻል አይደለም ሲመጣ ውጣ ከዚህም ውጣ ከዛም ውጣ ይባላልና እንደዛ አይነት ነገር ህዝቡ እንደ በሩን ዘግቶ ከሃይማኖትም አካባቢ እኮ ነው ከብሔር አካባቢ ብቻ ሳይሆን የተለያዩ ሃይማኖቶችንም ለመደበቂያ ለማድረግ ሲሞክር ይሄንን ድምጽ ማሰማት አለባቸው የሚለው ነገር በጣም ሊገዙት ይገባል ሼር ማድረገው ነገር ነው ገለታው ሌላው ለዛሬ ያዝነው ርዕሰ ጉዳይ በኢትዮጵያ ስርዓት አልበኝነት ያው በፊትም በተለያዩ አካባቢዎች እንዳሉ ይታወቃል አሁን ከምን ጊዜው በላይ ስርዓት አልበኝነቱና የጸጥታ መደፍረሱ እየበረከተ መምጣቱን የሚያሳዩ መረጃዎች በስፋት እየወጡ ይገኛሉ እንግዲህ የአውስትራሊያ መንግስትም በኢትዮጵያ ዜጎቹ ጥንቃቄ እንዲያደርጉ ከተቻለም ወደ ኢትዮጵያ የሚያደርጉትን ጉዞ
እንዲሰርዙ ጭምር የጠየቀበትን የማስጠንቀቂያ መልእክት እንደዚሁ ዛሬ ተከታትለን አይተነዋል። የተለያዩ የምዕራብ ዓለም ሀገራትም እንደዚሁ በኢትዮጵያ ስላለው ሁኔታ ለዜጎቻቸው ማስጠንቀቂያ እየሰጡ ነው። አሜሪካ ይህንን በተደጋጋሚ የሰጠችበት ሁኔታ ነው ያለው። አዲስ አበባ ጭምር የሆነ ነገር ሊቀሰቀስ ይችላል፣ የህዝብ ቢተኝነት ሊቀሰቀስ ይችላል የሚል ጥቆማ ሁሉ ከአሜሪካ በኩል መውጣቱን የምናስታውሰው ነው። ኢትዮጵያ ውስጥ ስርዓት አልበኝነት በርክቷል። በጋምቤላ ዛሬ እንደሰማነው ከሆነ መከላከያ ሰራዊት በራሱ የተሳተፈበት ዘረፋና ግድያ መፈጸሙን ሰምተናል። የክልሉ መንግስትም እንደዚሁ ይሄንን መደበቅ ስላልቻለ ሁለት የመከላከያ ሰራዊት አባላት በሚል በተናጠል በግላቸው ያደረጉት ነው በሚል የገለጸበትንም መግለጫ አይተናል። ሆነም ቀረም ጋምቤላም እንደዚሁ ስርዓት አልበኝነት ከፍተኛ ችግር ውስጥ ከገቡ አካባቢዎች የሚጠቀስ ነው። በምስራቅ ኢትዮጵያ ሰሞኑንም ስናነሳው ነበር ከፍተኛ ችግር ተፈጥሯል። በሁለቱ ወገኖች መሃል በኦሮሚያና በሶማሊያ ክልሎች መሃል በተፈጠረው ችግር ከ250 ሺህ በላይ ከሁለቱም ወገኖች ሰላማዊ ዜጎች መፈናቀላቸው እየተነገረ ነው። ብዙ ዜጎችም እንደዚሁ ድንበር አቋርጠው ወደ ሶማሌላንድ እና ወደ ሶማሊያ ትልቋ ሶማሊያ እየገቡ እንዳለም ነው የሰማነው። ከቦረና ከነገሌ ቦረና እስከ ሞያሌ ያለው መንገድ ተዘግቷል። ላለፉት 5 ወራት እንደተዘጋ ነው ያለው። እዛ አካባቢ ሰው መሰረታዊ ነገሮች እየደረሱት አይደለም። ትራንስፖርት ተዘግቷል። ምንም ነገር እየመጣለት አይደለም። የተገደበ በምንም ነገር መገናኘት እንዳይችል የሆነ ማህበረሰብ እንደሆነ ነው የሚነገረው። በዚህ በኩል እስከ ቤኒሻንጉል ጉሙዝ ክልል ድረስ ያለው መስመር እንደዚሁ መዘጋቱ እየተነገረ ነው ያለው። በአማራ ክልል ብዙ ቦታዎች መንገዶች ተዘግተዋል። ስለዚህ ስርዓት አልበኝነት፣ የሰላም መደፍረስ በያቅጣጫው እያየን እንገኛለን። ከስርዓት አልበኝነት ጋር በተያያዘ አንድ ምስል አግኝተናል። ኢትዮጵያ ውስጥ ነው ቦታውና የት አካባቢ በምን ምክንያት እንደሆነ የሚታወቅ ነገር የለም። መንግስት ያለው ህዝብ አይመስልም። ይሄ የምትከታተለው የምታየው ኢትዮጵያ ውስጥ የሆነ ቦታ ነው። ሁለት ማህበረሰቦች ናቸው በግራና በቀኝ ዱላ ድንጋይ በእጅ የሚያዘውን ነገር ይዘው ከፍተኛ የሆነ ጸብ ውስጥ ገብተው የሚታዩት። እንግዲህ ስርዓት አልበኝነት ይሄ ነው። እዚህ አካባቢ ጸጥታ አስከባሪ የሚባልም የለም። እኚህ ማህበረሰቦችን ደርሶ የሚገላግላቸውም የለም። ኢትዮጵያ ውስጥ እንዲህ አይነት ነገር በየቦታው ነው ያለው። ሰዎች ይገደላሉ። በቡድን ተቧድነው ማህበረሰብ በዘር በተለያየ በሃይማኖት ከፍተኛ የሆነ ፍጥጫ ያለባቸው አካባቢዎች በርካታ ናቸው። ይሄ ነው ስርዓት አልበኝነት። አገዛዙ አቅም ኖሮት እንዲህ አይነት ነገሮችን መቆጣጠርና ማስቆም አልቻለም። ገላጋይ መሆን አልቻለም። ለራሱ መሆን ያልቻለ አገዛዝ ነውና እንዲህ አይነቱ ነገር እየበረከተ መጥቷል። ስለ አዲስ አበባ ብቻ የሚሰራ መንግስት እስከሚመስል ድረስ ነው እንግዲህ ነገሮችን እያያለው። ገለታው ይሄንን መሰል ነገር ኢትዮጵያ ውስጥ እየተበራከተ መጥቷል። በጣም አሁን በብዙ ነገር ልዩነት አለ ኢትዮጵያ ውስጥ ይሄን መንግስት በተመለከተ። ግን ቄስ ይሁን ሼክ ይሁን ፓስተር ይሁን የተማረ ሰው ይሁን ስፖርተኛ ይሁን ማንኛውንም ሰው ጠይቀው የኢትዮጵያ ሰላሟ እንዴት ነው? የመንግስት ሰው ታችኛው ስልጣን በተለይ አካባቢ ሰላሟ እንዴት ነው ያልከው እንደሆነ ከአዲስ አበባ እስከ ደብረ ዘይት መሄድ የማይታሰብ ነው። በኢትዮጵያ ውስጥ የኢትዮጵያ ሰላም ከተበጠበጠ ቆይቷል መሳይበት። ይሄ መዋቅራዊ ችግርም ነበረው። በርግጥ አብይ አህመድ ወደ ስልጣን እንደመጣ ብዙ ጊዜ እንደተነሳው ብዙ ሰውም እንደሚለው የጸጥታው ጉዳይ በተለይ የደህንነቱ ክፍል መፍረስ እና ተመልሶ ደግሞ ለመገንባት አለመቻል አንድ ችግር ነው። በሌላ በኩልም ፖሊስ የሚባለው ደግሞ ህዝብ የሚቀጥረው ጸጥታ እንዲያስከብርለት በተለይ እሱ በተለያየ ችግር ምክንያት በራሱ በህይወቱም በደሞዝም ችግር ከመንግስት ጋራም ደግሞ ያለው ግንኙነት በጣም ቀጭን ከመሆኑ የተነሳ የእዝ መፍረስ ብዙ ችግሮች ስላሉ ፖሊስ ራሱም ጸጥታ ማስከበር አልቻለም። ወታደር ደግሞ ድንበርን የሚያስከብር ነበር። አንዱ በጥባጭ ሆኗል ደግሞ ወታደር። አብይ አህመድ እንደፈለገው ከዚህ የሚያዞረው እንደ ጥዋ ያዞረ በገዛ ህዝቡ ላይ የሚያዘምተው አድርጎታልና በአጠቃላይ ኢትዮጵያውያንን የሚጠብቅ ዘቦኑ የሚጠብቃቸው በአውቶቡስ ካንዱ አካባቢ ወደ ሌላው አካባቢ ያለ ስጋት እንዲሄዱ የሚያደርግ ተቋም የላቸውም መሳይ። ይሄ ትልቁ ችግር ይሄ ነው። በቃ ኢትዮጵያ ውስጥ የለም። አብይ አህመድ ራሱን የሚጠብቅ ድሮንና ታንክ በደንብ አዘጋጅቷል፣ በብዙ ገንዘብ ገዝቷል። ነገር ግን ህብረተሰቡን የሚጠብቅ ነጋዴውን የሚጠብቅ ተማሪው ወደ ትምህርት ቤት እንዲሄድ የሚጠብቀው ገበያተኛውን የሚጠብቀው
የሲቪል ግጭት እንዳይነሳ በመሃል ሃይ ሚል ነገር ፈርሷል በኢትዮጵያ ስለዚህ የኢትዮጵያውያን ሰላማችን ከመቼውም ጊዜ በላይ ተናግቷል ይሄ መመለስ አለበት በትግላችን መሰረት ኢትዮጵያውያን ታግለው የተሻለ መንግስት መቅጠር እስካልቻልን ድረስ ሰላም የለንም ኢሬጉላር የሆኑ ወይም ደግሞ መደበኛ ያልሆኑ አደረጃጀቶች በኃይል በስተዋል መሳይ ዛሬ ስለ አብይ አህመድ ሲቢሄድ ምንድነው ተቶልን የሚሄደው ነገር ብዬ ያሰብኩ ነበር መሳይ በጣም ዝም ብዬ ያሰብኩና ዝም ብዬ ቁጭ ብዬ ጽፍ ነበር ምን ስንት ነገር ተቶልን ይሄዳል የዚህ እንትኑ ሰው ትዝ ብሎኝ ነው የማዳጋስካሩ ሰውዬ የማዳጋስካሩ ሰው ሄደ ሲሄድ ትቶ የሄደው ነገር ብዙ የለም ሳሳየው እኔ ሰባት ነገር ትቶ ይሄዳል መሰለኝ አንዱ አስታቅፎን የሚሄደው ነገር የብር ገለባ ነው መሰለኝ በቃ እስቲ ይቆይ ኢትዮጵያን ባቆየነው ቁጥር ገንዘባችን እየደከመ ሄዶ ገለባ አስታቅፎን ነው የሚሄደው ገለባ በአንድ አመት ውስጥ ከ50 ብር ወደ 100 ስንት ብር ገባ ዛሬ ሁለተኛው ድህነት ነው አስታቅፎን ነው የሚሄደው አሁን 43% ምናምን ይላል ባለፈው እኮ ከ43% በፊት እኮ ዩናይትድ ኔሽንስ ታስታውስ እንደሆነ ተወያይተንበታል ብዙ ባለሙያዎችም እና ዶክተር ዮናስና ፕሮፌሰር ተሾመም ቀርበው ተናግረውበታል እኮ ኢትዮጵያ በድህነት ብዛት በፐርሰንታይል አንደኛ ወጣች ተብሏል 72% አይደለም ዳው መልታ ይሄ ኤምፒአይ የሚባለው ምንድነው በዘርፈ ብዙ ድህነት 86 ሚሊዮን ህዝብ ዳይ ሆነባት አንደኛ ተብለናል ኢትዮጵያ ውስጥ ሶስተኛው የወጣት አንኤምፕሎይድ የሆነ ወጣት በጣም ብዙ ስራ የሌለው ወጣት ነው አስታቅፎ ነው የሚሄደው መሰለኝ ምን አድርጎ የሚመጣው መንግስት ምን ስራ ሲዞ እንደሚቀልበው እነዚህ ወጣቶች የሚያሳዝኑኝ እኔ ከርዕሱ አልወጣሁም መሰለኝ እንደው ይጠቅማል ብዬ ነው እነዚህ ወጣቶች የሚያሳዝኑኝ ስራ ለማግኘታቸው ብቻ እንዳይመስል ወንድምቶቻችን መሰለኝ እነዚህ ልጆች በዚህ በስራ ዘመናቸው በ20 አመታቸው በ30 አመታቸው ስካልሰሩ በ60 አመታቸው ጡረታ ሲወጡ ምንድነው የሚበሉት ምንም ሴት ከሌላቻቸው ምንም ከሌለቻቸው ቀሪው የጡረታ ዘመናቸው እነዚህ ልጆች የጡረታ ገንዘብ አይዙ አልተቀጠሩም ምንድነው የሚሆኑት እነዚህ ሰዎች ይሄን ሁሉ ማስታቅፎ ነው የሚሄደው መደበኛ ያልሆነ አሁን ከሰላም ጋር የተያያዘው አሁን መደበኛ ያልሆኑ ብዙ ታጣቂዎችን አስታቅፎ ነው የሚሄደው ነገ ብር ቢል እንደማዳጋስካሩ ሰው በየቦታው ለዚህ ነው የፋኖን መደገፍ አለብን የምንለው ሳይ እንደው የተደራጀ ክፍለ ጦር ያለው እዚህ ያለው ኢትዮጵያዊነቱ ላይ ጥርጣሬ የሌለው ኃይል ያስፈልገናል ደጀን ያስፈልገናል ይሄ ሰው ሲሄድ ጸጥታ የሚያስከብር ማለት ነው ይሄን ኢሬጉላር የሆነ መደበኛ ያልሆኑ አደረጃጀቶችን ሁሉ አደብ የሚያስገዛ ያስፈልገናል ስለዚህ ሰላማዊ ትግልም ስናስብ ይሄንን ያወገዝን መሆን የለበትም እየደገፍ መሆን አለበት ምንድነው እሱ ለዛ ነው አማ ሌላው እዳ ነው መሰለኝ ዳውስት ያው ዛሬ ማወራችሁበት ከፕሮፌሰር ጋር ሰማው እዳ አስታቅፎ ነው የሚሄደው ያልተማረ ትውልድ አስታቅፎ ነው የሚሄደው መሰለኝ በመጨረሻ የዲፕሎማሲ ጉዳይ ነው ያነሳውት በኤርትራ ጉዳይ ምንድነው የምናደርገው መባል አለበት በሶማሌላንድ ምንድነው የምናደርገው ጅቡቲ ጋር ያለው ሆዳችን ሻግባ ምንድነው የምናደርገው በዲፕሎማሲውና በየአቅጣጫው ይሄ ሰው አንድ ቀን ውሎ ባደረ ቁጥር በእነዚህ ችግሮች ላይ እየደመረ ነው የሚሄደው መደመር እንደሚለው ችግራችን እየጨመረ ነው የሚሄደው ስለዚህ ኢትዮጵያውያን ተባብረን መንቀል እና በእውነት እንደው ይሄን ሰው መሸኘት አለብን የሚል እምነት ነው ያለኝ ከጥያቄው ከንትኑ ካስተያዩቱ ወጥቼ ኮኔ ይቅርታ መሳይ አይ በትክክል ነው እንደውም በደንብ ሰፋ አድርገን ነገንም በደንብ እንድናይ አድርገ ነው የገለጽከው የሰው ሌጋሲው ምንድነው ብለን ስናስብ ምናልባት አብይ አህመድ በታሪክ ውስጥ ሊታወስ ከሚገባቸው ነገሮች ዋናዎችን ነው ያነሳውና ከችግር ምንድነው ችግር ፈልፍሎ ጦርነት ቀፍቅፎ ነው የቆየውና ከዚህ ምንም የሚጠበቅ ነገር የለም ከምን እንቁላል እርግብ እንደማይጠበቅ ሁሉ ከአብይ አህመድ ሌጋሲ የሚጠበቅ መልካም ነገር የለም እሱን ስናስተካክል ምናልባት ሌላም አመታት ዘመናት እንደዚህ ቁስላችንን ያያሸን ያከምን ምን ቆይበት ጊዜን ወደፊት የሚመጣው ከሱ ስልጣን መወገድ በኋላ እንጂ መልካም ነገር ብለን ልንጠቅሰው የምንችለው አንድ ነገር የለም ይሄው ራሳቸው የኮሪደር ልማትንም በመጨረሻ አሜሪካ ስትቆጣ ወይም ደግሞ በሌላ ምክንያት ሊሆን ይችላል ተተኗል ይያሉ ነው ተተኗል ከዚህ በኋላ አዲስ የምንሰራው ነገር የለም የሚል መግለጫ እየሰጡ ነው እንግዲህ እንደ አንድ ሌጋሲ እንዲታይለት የፈለጉት እሱን ነው
አረንጓዴ አሻራ አሉ አረንጓዴ አሻራ የቱ ነው ችግኙ በቁጥሩ የትናይት ቁጥር ይጠቀሳል ግን የምናየው ነገር የተለየ ኢትዮጵያ በደን ሽፋን ከበፊቱ የተሻለ ነገር አላየንም ወይም ደግሞ ዳታው አልመጣልንም ሐቀኛ መረጃም አላገኘንም ስለዚህ አብይ አህመድ ሊጠቀስለት የሚችል መልካም ነገር ካለ ምናልባት የሱ መንደር ሰዎች የሚሉት ነገር አለ እሱ ለኢትዮጵያውያን የሚዋጥም ኢትዮጵያንም የሚቀበሉት አይደለም ገለታው ወደ አሰብ ጉዳይ እንምጣ አሰብን በተመለከተ አንድ መረጃ አግኝተን ነበር መረጃው ላይ እንደተመለከተው በዳንኤል ክብረትና በኮሙኒኬሽን ምክትል ሚኒስትሩ ተስፋዬ ጎበዛይ በሁለቱ የሚመራ አንድ ቡድን ተቋቁሟል ይህ ቡድን በዋናነት እያንዳንዱ የመንግስት ሚዲያዎች የክልል ሚዲያዎች ጋዜጦች ሬዲዮኖች በሙሉ አሰብን ዋና አጀንዳ እንዲያደርጉ መመሪያ ተሰጥቷቸዋል ይሄንን የሚቆጣጠረው ቡድን መሪ ናቸው እነዚህ ሁለቱ ግለሰቦች አሰብ ማጠንጠኛ እንዲሆን ነው ሌላው ቀርቶ እያንዳንዱ ፕሮግራም የልጆች ክፍለ ጊዜ ሳይቀር ስለ አሰብ አጀንዳ አድርገው እንዲያነሱ መመሪያ ተላልፏል ስለዚህ በቀጣይ ምናልባት አሰብ ላይ ደግሞ ሌላ ግርግር ሌላ ጫጫታ ሌላ የፕሮፓጋንዳ ማአት ልናይ እንችላለን ፈቅ ያለ ነገር አሰብን ለማግኘት ቀይባርን ወደ ኢትዮጵያ ለመመለስ ባቢ በኩል መልካም ነገር ወይም በሌላ መንገድ ይመጣል የሚለው ነገር በፍጹም የሚታሰብ አይደለም ዋናው የተፈለገው የህዝብን ትኩረት ጨምድዶ መያዝ ነው ህዝቡ አሁን ከደረሰበት የኑሮ ውድነት ከዚህ ሸክም እንዲረሳውና በእነዚህ ጉዳዮች ላይ እንዲወጠር ተፈልጎ እንጂ በትክክል አብይ አህመድ አሰብን ለማምጣት ወይም ቀይባርን ለመመለስ የሚያስችል የወታደራዊም ሆነ የዲፕሎማሲ ቁመና የለውም ይሄንን በደንብ አስረግጦ መናገር ያስፈልጋል ሊተናኮስ ይችላል የሆነ ቦታ ጥይት ሊተኮስ ይችላል ግን በዚህ ደረጃ ሄዶ ይሄንን ነገር ሊያሳካ የሚችልበት ምንም አይነት አቅም እንደሌለው በደንብ መናገር ይቻላል ለማንኛውም አጀንዳውን እያራገቡት ነው በቀጣይ የመንግስት ሚዲያዎች ዲጂታል ሰራዊቱም አሰብ ላይ አተኩሮ እንዲሰራ እንግዲህ አንድ ቡድን ተቋቁሟል ዳንኤል ክብረትና ተስፋዬ ጎበዛ የሚባሉ ሁለቱ ሰዎች የሚመሩት እንደሆነ ነው የሰማነው ገለታው ይሄ በጣም የኢትዮጵያን ብሔራዊ ጥቅም የሚጎዳ ነገር ነው የተደረገ ያለው መሳይ የኢትዮጵያ ብሔራዊ ጥቅም በቴሌቪዥን ጋጋታ የሚፈታ አይደለም የባህር በር ጥያቄ በዘፈን በቴሌቪዥን ውሃው ሲንቆረቆር ድምጽ ያሰሙ ማየት ምንም ይሄ ዲፕሎማሲ ትግል አይባልም ምን ጥቅም አለው እንደዚህ አይነት ፕሮፓጋንዳ ይሄ ያለዘበ የሁለቱን ሀገሮች በተለይ ከኤርትራ ጋርና የኢትዮጵያና ኤርትራን ግንኙነት ያለዘበ ልባችንን ያሳሳ መጥቶ በጋራ መጠቃቀም ላይ ተስማምተን እንድንጠቀም የሚያረጋ ካሄድ ነው ወይስ ዝም ብሎ የፎከሩ ዚ ማዶና ማዶ የሆኑ የተፎካከሩ ጠብ አጫሪ መሆን ነው ይሄንን ችግር ሊፈታ የሚችለው እና ለዚህ ነው የኢትዮጵያን ብሔራዊ ጥቅም በቀጥታ እየጎዳ ነው ያለው መሳይ በጣም የባህር በራች ጥያቄችን ያወሳሰበ ነው ቅድም ያልኩ ካንዱ ትቶልን ከሚሄደው እዳ አንዱ ይሄ ነው በኤርትራ በኩል የበጠበጠው ነገር ይሄ ነው የሚመጣው መንግስት የሚያስተካክል እንደገና ሌላ ስራ ሰርቶ የእርቅና የመነጋገር የዲፕሎማሲ ስራ ሰርቶ እንደገና ስሙዝ የሆነ ነገር መጀመሪያ ያስፈልጋል የባህር በር ጥያቄዎቻችንን ለማመለስ ከዛ ውጪ ያለው ግን የኢትዮጵያ ህዝብም እኮ ይመዝናል ምንድነው ለኔ መልሶ የሚያሳየኝ የበሰለ ባህር በር ጥቅም አሁን ማስረዳት ያስፈልጋል ለኢትዮጵያ ህዝብ መሳይ አሁን ቁጭ ብለን እንደው እንዳንድ ኢትዮጵያ ራሳችንን ነው ባህር በር ይጠቅመናል ኢትዮጵያ ምናምን ቢባል ምን ጥያቄ ያለው እሱ ጥያቄው የሆነ ነገር ተፈጽሟል በሆነ ጊዜ በሆነ ዘመን ያ ታሪክ እንዴት ነው የሚመለሰው እንዴት ነው የምናስተካክለው በተለይ ኢትዮጵያና ኤርትራ ህዝብ እነዚህ ሁለት ህዝቦች አብረው የሚቀጥሉ ናቸው ፍጻሜያቸው ጣፈንታቸው አንድ ነው ስለ ባህር በር ስናስብ ኢትዮጵያውያን እንደውም ፖስት ድህረ ኢሳያስ ሁሉ ማሰብ አለበት ድህረ ኢሳያስ አፈወርቂ ከዛ መንግስት በኋላ ከአብይ አህመድ በኋላ ይሄ አጀንዳ ተነጋግሮ ትውልዱ ይፈታዋል የሚመጣው ትውልድ በጣም ስማርት ነው መሳይ የሚሆነው እንደዚህ እንደኛ አይነት ነገር አይሆንምና ስለዚህ እንደዚህ አሁን ዛሬ የበለጠ ቅራኔን በተለይ ደግሞ ወደ ጦርነት የሚሄደውን አዝማሚያ በተለይ ምሁራን ሽማግሌዎች ዝም ብለው ሊያዩት አይገባም የኢትዮጵያ ብሔራዊ ጥቅም ይባለው ይሄ ነው ለኔ መሳይ ማይሆን ነገር ውስጥ አትግባ ሰው አታጫርስ ከዚህ ለባድመ ተብሎ 70 ሺህ ሰው አለቀ ከዛ ሄዳችሁ ዘሄግ ፈረማችሁ
ፈረማችሁና እኛ በህግ ባለም አቀፍ ህግ ምናምን ሰዎች ነን አሉ ነው 70,000 ሰው ቆልቆልሙ ስለዚህ በህግ መሰረት ባለም አቀፍ ህግ መሰረት ተፈታ ተባለ ለምን አለቁ እነዛ ወንድሞቻችን የሚጠይቅላቸው የለም ስለዚህ አሁንም ቢሆን እንደዚህ አይነት ጦርነት ውስጥ ሁለቱንም ህዝቦች ለማስገባት የሚጥር ኃይል በተለይ ከዚህ ከአብይ አህመድ ነው በጣም እየገፋ ያለው ሃይ ማለት እኛ ኢትዮጵያውያን ያ የኢትዮጵያ ብሔራዊ ጥቅም የከነከናቸው ሰዎች አረቀው የሚያስቡ ናቸው ለኔ መሳይ አሁን እንዲህ ስትል አንተ ነው መልሰው ባንዳ ነው ብሎ ቴሌቪዥን ይሰሩባል በጣም ያስገርማል እኮ በጣም ያስገርመኛል እኮ ባንዳነት የትኛው ነው ኢትዮጵያን ለማይረባነ ጦርነት ማግዶ ህዝብ ማስጨረስ አይደለም ባንዳ ማለት እንደውም የፕሮክሲ ዋር አይደለም እንዴ አሁን እኮ ኢትዮጵያ እኮ በዚህ አንዴ ወደ ኤርትራ ሂጂ አንዴ ወደ ሶማሌላንድ ሂጂና እንዲበጥብጭ አንዴ ሶማሌን በጥብጭ እየተባለች እኮ በዙሪያዋ ችግር ውስጥ የገባችው እኮ ከመካከለኛው ምስራቅ የሚወረወር ፍላጻ የሚያስፈጽም መሪ ስላለው አብይ አህመድ አይደለም በተለይ በሶማሌላንድ አካባቢ ያለው እኮ ተለቆ በፕሮክሲ እኮ እንቅስቃሴ ነው ያደረገ ያለው ይሄን ነው እየተቃወመን ያለ ነው መሳይ ባውና ገለታው ያው ባንዳ የሚለው ያው በደንብ ስጡን አክሊሉን አንገታችንን ጎንበስ አድርገን እንቀበላለን ብለን በተደጋጋሚ ተናግረናል በዚህ በኩል ባንዳ የሚል እንደው ሽልማትም ካለን ልንቀበል መዘጋጀታችንን በተደጋጋሚ ስለገለጽን ዛሬ ማንሳት አያስፈልግም ባንዳው ማን ነው የሚል ባዳው ማን ነው እነሱ የሚያወጡት ስም አለ ለራሳቸው ካልሆነ በስተቀር እኛን የሚመለከት እንዳልሆነ በተደጋጋሚ ያነሳነው ጉዳይ ነው እንግዲህ ይሄ የአሰብን ነገር አጀንዳ አድርጎ ለማምጣት ብልጽግና በዚህ አመት ከያዛቸው 5 ጉዳዮች አንዱ ነው የአሰብ ጉዳይ የወደብ ጉዳይ ይሄንን አሁን ጊዜው ደርሷል ነው ያሉት ማንኛውም መንግስት የሚቆጣጣራቸው ሚዲያዎችም ሆኑ ሌሎችም ከመንግስት ጋር የሚሰሩ ይሄንን በደንብ አጀንዳውን እንዲያራግቡትና በየለቱ ጉዳይ አድርገው በተለያየ መልኩ ሙራን ይመጣሉ አሰብ እንዴት ኢትዮጵያ እንደሆነች ቀይ ባህር እንዴት ኢትዮጵያ እንደሆነ የሚገልጹ የብልጽግና ሙራን በሰልፍ ተዘጋጅተው በየሚዲያው መግለጫ እንዲሰጡ ይደረጋል የኪነ ጥበብ ስራዎችም ሰሞኑንም እንዲውስንን ገልጸው ነበር ዘፈኖች እየተሰሩ ነው መጻፍቶች እየተጻፉ ነው ብልጽግና በራሱ ታሪክ ፈጥሮ ይሄንን ነገር ያከናወነ እንዳለ እየሰማን ነው አሁን ሚዲያዎችም በሰፊው እዚህ ላይ እንዲዘምቱት እየተደረገ ይገኛል የልጆች ፕሮግራም ሳይቀር ነው እንግዲህ ቀደም ሲልም እንደገለጽ ነው በልጆች ፕሮግራም ላይም ጭምር አሰብን የተመለከተ ቀይ ባህርን የተመለከተ ሰፊ ሆነ ቅስቀሳ እንዲደረግ በብልጽግና በኩል ተወስኖ ዳንኤል ክብረትና የተስፋዬ ጎበዛ የሚባለው የምክትል የኮሙኒኬሽን ኃላፊነት ወስዶ ይሄንን ስራ እየሰሩ እንዳለ ነው የሰማነው ሌላው ወታደሩ ክፍል በተመለከተ ነው በዘርማንነት ይሁን በምን የምናቃቸው በተለየ ሁኔታ የሚታወቁ የወታደሩ ክፍል በቲክቶክ በአጠቃላይ በማህበራዊ ሚዲያዎች ላይ ዘመቻ ከፍተዋል መለዮ ለብሰው አሰብ የኢትዮጵያ ናት ልናስመልስ ደማጥንታችንን ከስክሰን ወደ እናት ሀገሯ ኢትዮጵያ ልናመጣ ተዘጋጅተናል የሚል በኦሮምኛና በአማርኛ ቅስቀሳ ያደረገ ነው የተወሰነ የወታደሩ ክፍል ነው ምልመላ ተደርጎ ተመርጠው በብልጽግና ይሄንን እንዲያስተላልፉ ሰፊ የሆነ ዘመቻ ከፍተዋል ማህበራዊ ሚዲያ ላይ ያየናቸው ነው ተከታታይ በሆነ መልኩ ይሄ የተቀናጀ መሆኑን ከበላይ ታዞ በደንብ አቅጣጫ ተሰጥቷቸው እየሰሩ እንዳለ ምንም ጥርጥር የለውም ነገር ግን ወታደሩ ለምንድን ነው የሚሞተው የአማራ ክልል እኮ ገብቶ ያለቀሰ ነው ያለው ለታው እስቲ እነንስ እንዴት ታየዋለህ ወታደሩ ክፍል መንቃት አለበት ማዳጋስካር ላይ እንደምናየው አይነት ከህዝብ ጋር ነው የተሰለፈው ወታደሩም እኮ ተቸግሯል ወታደሩም እኮ የብረተሰቡ ችግር ይመለከታል ፖሊስ ሰራዊት ይመለከታል መለዮ ለባሽ ይመለከታል ኑሮም እነሱ ጋር ነው የተወደደው ጤፍ እነሱ ጋርም ተወዷል የሰላም ማጣቱ እነሱ ጋርም አለ ስለዚህ ወታደሩ የራሱን ጥያቄ ስለሆነ ያብይን እንደዚህ አይነት በጣም አደገኛ አጀንዳዎች አብሮ ተሰልፎ ህይወቱን ከሚገብር ከህዝብ ጎን መሰለፍ እንዳለበት እንግዲህ አንዳንድ ጉምጉምታዎችንም እየሰማን ነው እውነቴ ነገር ጠንክሮ ሰራዊቱ በሞላ አቋም ይዞ ይሄንን አገዛዝ እንደው ማስወገድ የሚቻልበትን እድሜውን ማሳጠር የሚቻልበትን መንገድ መፈለግ ነው ያለበት እንጂ እንዲህ አይነት አደገኛ ቀስቀሳን ተቀብሎ በየማህበራዊ ሚዲያ ላይ ማሰራጨት ኃላፊነት የጎደለው ትልቅ ጥፋት መሆኑን እንግዲህ መግለጽ የሚቻል ይመስለኛል ገለታው ወታደሩ
እንዳልከው በተለይ ይሄ የታችኛው ወታደር መደራጀት አለበት ውስጥ ለውስጥ እንደውም ቀደም ካለ ታሪካችን ሁሉ ሊማር የሚችል ይመስለኛል በእውነት በደርግ ጊዜ የነበረ እንቅስቃሴ ውጤቱ ጥሩ ባይሆንም መኮንኖች በታች መኮንኖች የማዕረግ ሁሉ ወሰን አበጅተው እኮ ነው ሲንቀሳቀሱ የነበሩት ከዚህ በላይ ያለው አይመለከተውም ከዚህ በታች ያለ ነው የሚመለከተን የሚል ስብሰባ እኮ ያደርጉ ነበር እና ጠንከር ያለ አደረጃጀት ነበር የነበራቸውና እንደዚህ አይነት አደረጃጀት ያስፈልጋል አሁን ከላይ ያሉት የፖለቲካ ሹመኞች ናቸው የሚሰሩት ወታደርነትም ስራ አይደለም እውነቱን ለመናገር እነዚህ ሰዎች ከሚሊተሪ ህግ ውጪ ነው ፖለቲካ ሲተነትኑ ነው የሚሉት ህዝብን ሲንቁ ነው የሚሉት የኢትዮጵያ ህዝብ የለውጥ ጥያቄ ሁሉ የፊልድ ማርሻል ብርሃኑ አንድ ጊዜ ሲናገር ይሄን አንድ መሪ ይመጣል አትታገስም ሌላ መሪ ይመጣል አትታገስም ሌላ መሪ ምን ትሆናለህ ያለ ህዝብ የሚሳደብ ሰው ነው ያለው እንደዚህ አይነት ወታደር በምንም አይነት ምድሪቱን ሊያስተዳድር አይገባውም እንደዚህ አይነት የህብረተሰብን ትግል የሚያጣጥል ዝም ብለህ ተገዛ አዳምጥ ቻለው ሚሊተሪ በጣም ያሳዝናልና ከዚህ የተነሳ ወታደሩ የታችኛው ወታደር መነቃነቅ አለበት ከዛ ባሻገር ግን የዚህ ወደብ ጉዳይ መሳይ እንደው ወታደሩም በአይነ ህሊናው ማየት ያለበት ጊዜ አለው አይደለም መቼ ሁሉ ነገር ጊዜ አለው ጠቢቡ ሰለሞን ለሁሉ ጊዜ አለው ይላል ድህረ ኢሳይያስ ድህረ አብይ ረጅም ጊዜ ማሰብ ያስፈልጋል እኔ እንደው ኢትዮጵያ ኤርትራ ጅቡቲ ትልቅ አንድ የጋራ ኔቪ የጋራ ምንድነው ባህር ኃይል አቋቁመው ማንንም የማይነካቸው በቀይ ባህር ላይ ማንንም የማይነካቸው ጠንካራ የባህር ኃይል እኮ ሊመሰረቱ ይችላሉ ሲስማሙ ሲነጋገሩ መሰለኝ ተነጋግረው ተስማምተው በኢኮኖሚም በሚሊተሪም ጠንካራ ሊሆኑበት የሚችሉበት ዘመን ይመጣል እንደዚህ ሆኖ ሊቀጥል አይችልም እኮ ወደፊት መስማማታችን አይቀርም አንድ የፖለቲካ መፍትሄ አንድ የኢኮኖሚ መፍትሄ እኮ ይመጣል እኮ ስለዚህ ያንን ማሰብ ያለበት ወታደሩ ይመስለኛል ከዛ ባሻገር ግን ይሄ በኑሮ መቀጣቱ ራሱም ነው እናቱም እህቱም ወንድሙ የተሰቃየ ነው ያለው ለምንድን ነው የሚሰቃየው ይሄ ሰው መከታ ያደረገው ማን ነው ጋሻ ያደረገው ማን ነው እኔን ነው ወታደሩ ማለት ያለው አንድ ስነ ሁለተኛ ወደ ቤተሰቦቻቸው ወታደሮች ሲመጡ ወደ አዲስ አበባ ወደ ናዝሬት ወደ ቤተሰቦቻቸው ወዳሉበት አንዳንድ የብቅ የሚሉ ከሆነ ህዝቡ ይንገራቸው ያለበትን ችግር በእውነት እናንተን እኮ መከታ አድርጎ እኮ ነው እየቀጠቀጠ ነው ያለው አንድ ነገር አታደርጉም ወይ ብሎ ወጣቱም እንደዚህ የኮሙኒኬሽን ስራ መስራት እንደው ያለበት ነው መስለኝ መሳይ ከሚዲያ ጋር በተያዘ አንድ የሚዲያ ልቀት ማዕከል መከፈቱን ወይም ደግሞ መገንባቱን ወይም ደግሞ ሌላም ነገር ልንለው እንችላለን ይሄን አስመልክቶ የመንግስት ባለስልጣናት የተገኙበት አንድ ፕሮግራም ተካሂዶ ነበርና ያንን አስመልክቶ ዳንኤል ክብረት የተናገረው ንግግር አለ በተለይም የውጪ ሚዲያዎች ጋር በማወዳደር የኢትዮጵያ ሚዲያዎችን በዋናነት የኢትዮጵያ ጋዜጠኞችን የወረፈበትና በጎን የሸነቆጠበት ንግግር ነው ያደረገው በዚህም የውጪ የምዕራባውያን ሚዲያዎች የአሜሪካ ሚዲያዎች የሀገራቸው ኒኩለር የት እንዳለ የሀገራቸው ማዕድን የት እንዳለ ሲናገሩ አትሰሙም የኛዎቹ ግን የማይናገሩት ነገር የለም ይሄ ብሔራዊ ጥቅም የገባቸው አይደሉም ብሔራዊ ጥቅማቸውን አሳልፈው የሚሰጡ ናቸው በሚል ነው እንግዲህ እኛንም ሌሎችንም እንደው በስም ባይጠቅስም ለመግለጽ የሄደበት ርቀት በዛ ደረጃ የሚታይ ነው እኛውም የአሜሪካ ሚዲያ የአሜሪካ የኒኩሌር እና የአቶሚክ ቦምብ የት ቦታ እንዳለ ሲዘርዝር አታገኙትም የኢትዮጵያ ሚዲያ ግን የኢትዮጵያ ስትራቴጂክ ማዕድናት እዚህ ቦታ ይገኛሉ እንዲህ ይሆኑ ነው ይያለ በየቀኑ ሲያወጣ ግን ታገኙታላችሁ ይሄን የኢትዮጵያ ሚዲያ ነው ለማለት ያስቸግራል ብሔራዊ ጥቅም ማለት ምንድነው ታዲያ የኢትዮጵያን የመከላከያ ዝርዝር ሲያወጣ ታገኙታላችሁ የኢትዮጵያ ሚዲያ ነው ለማለት ያስቸግራል በዋናነት ይሄ የሚዲያ ልቀት ማዕከል መመስረት ያስፈልገው ለቁጥጥር እንደሆነ ተገልጿል ቁጥጥር ለማድረግ ነው በኢትዮጵያ የሚገኙ ሚዲያዎች አንድ ወጥ የሆነ አመለካከት እንዲኖራቸው በአገር ጉዳይ ላይ በብሔራዊ ጥቅም ላይ አንድ የሆነ ወጥ የሆነ አመለካከት ኖሯቸው እንዲሰሩ ለማስቻል ነው በዚህም ስልጠና ይሰጣላሉ ስልጠና ሳይሆን ያው የብልጽግናን ዶክትሪን ወይም ደግሞ የብልጽግናን ስብከት ለማስተማር እንደሆነ ይገባናል ነገር ግን ዳንኤል ክብረት ይሄንን ማዕከል በተመለከተ የተናገረው ነገር ትክክል አይደለም እንደ ብሔራዊ ጥቅምን አሳልፎ እየሰጠ ያለው አካል ማን ነው
በአሁን ሰዓት ኢትዮጵያ እውነት ለመናገር ለኢትዮጵያ ጥቅም በሚያስብ መሪ ነው ወይስ በቅጥረኛ ነው እየተመራች ያለችው? እንዴ ከኢትዮጵያ በላይ ለአሜሪካ እኮ ዋጋለው ያለ ነው እኮ አብይ አህመድ ለአሜሪካ ሰለፋለሁ እኮ ብሎ ምንም ሳያፍር የተናገረ እኮ ሰው ነው። ከዚህ በላይ ብሔራዊ ክህደት አለ ወይ? ለተባበሩት አረብ ኤሚሬትስ አብይ አህመድ ቀን ከሌሊት እየሰራ ያለው ይሄ በመረጃም በማስረጃም ተደግፎ እኮ ያለ የዘመኑ በጣም ኢትዮጵያውያን የሚያንገበግባቸው ጉዳይ ቢኖር ለሀገራቸው የሚሰራ መሪ ሳይሆን ለሌላ ሀገር ተቀጥሮ የሚሰራ መሪ እንደሆነ በደንብ የተረዳንበት ጊዜ ላይ ነው ያለነው። ዳንኤል ክብረት መጥቶ ብሔራዊ ጥቅምን የማያከብሩ አሳልፎ የሚሰጡ ጋዜጠኞች ናቸው የኢትዮጵያ ብሎ እንደው በጅምላ ለመፈረጅ የሚሄድበት ርቀት የሚያሳፍር ነው። ገለታው በዚህ ላይ ምን ማለት ይቻላል? አሁን ሚዲያውን በሁለት ከፍለውታል። ብሔራዊ ጥቅምን አሳልፎ የሚሰጥና ብሔራዊ ጥቅሙን የሚጠብቅ ሚዲያ ብለው። ስለዚህ ከዚህ በኋላ ኢትዮጵያ ውስጥ ምንም ነገር መተንፈስ አይቻልም። የብልጽግና ፕሮግራም የብልጽግና ተልኮ ያንን መጠበቅ ነው ብሔራዊ ጥቅምን መጠበቅ ማለት። አሁን ኢትዮጵያ ውስጥ ባለው ዴፊኒሽን ኢትዮጵያ ውስጥ ባለው ብያኔ ብሔራዊ ጥቅም ማለት የብልጽግና ፕሮግራም ማለት ነው። ብሔራዊ ጥቅም ማለት የአብይ አህመድ አጀንዳ ማለት ነው። ከዛ አጀንዳ ውልፍ ዝልፍ ካልክ ከሃዲነ ብሔራዊ ክህደት ፈጽማል ተብለ ምናልባት በእጃቸው ካለ እስር ቤት ትወረወራለ፣ ከሌለም ደግሞ በየለቱ ስምን ሲያብጠለጥሉ ይቆያሉ ማለት ነው። ስለዚህ ገለታው ይሄንን የዳንኤል ክብረትን አመለካከት እንዴት መግለጽ ይቻላል? እንዴት ማየት ይቻላል? እንደው ወደ ሚዲያው ጉዳይ በጣም ወሳኝ ነው። እሱ ላይ ምናልባት ትንሽ ሰፋ ያለ ጊዜ እንወስዳለን። ግን የዚህ አሜሪካ ሞታለሁ የሚለው የአብይ አህመድ ንግግር ስሰማ እንደ ኔሽን እንደ ህዝብ ህፍረትም ይሰማኛል። እኔ ሰውየውን ብቻ አይደለም እንደ ኔሽን ማለት እንደ ህዝብ ማለት ነው። ይሄ ጉዳይ ከባድ የደህንነት ጉዳይ እኮ ከባድ የሰው አሜሪካዊም አይደለም ኢትዮጵያዊ ነው። ኢትዮጵያ ሁለት ፓስፖርት አይያዝም በኢትዮጵያ ውስጥ። የአሜሪካም የኢትዮጵያም ፓስፖርት መያዝ አይቻልም በኢትዮጵያ ህግ መሰረት አይደለም። እና ጠቅላይ ሚኒስትር ሆኖ አገሩ ላልሆነ አገር ለሌላ አገር ሞታለሁ ሲል ይሄንን ፋይል ሰብስቦ መረጃ ከዛ አሰባስቦ ፍርድ ቤት የሚወስደው አቃቢ ህግ ከሌለን ምን አገር አለ? ከዚህ የበለጠ ብሔራዊ ክህደት አለ ወይ? ይሄ ከባድ ነገር እኮ ነው መሰለኝ። በጣም ከባድ ነገር ነው። አንድ ፖለቲካ ስልጣን ሌላ ጊዜ ደግሞ ሄደ ይዘው ባለፈው ጊዜ አንስተናል። ዩኤኢ ሄዶ ልጅ አርጉኝ ብሎ ሲል ተንበርክኮ በባህሉ መሰረት ምን አድርጎ ሲመጣ ቤተ መንግስት ይነግራቸዋል። እንደዚህ እኮ አድርጌ እኮ እዚህ ትምህርት ቤት ሊሰሩልኝ ነው፣ እናቴ ፋጡማ እዚህ ቦታ ይሄው ሆስፒታል እየገነቡልኝ ነው ሲል ይሄንን መረጃ አጠራቅሞ ክላሴር ነው ምናምን የሚባለውን አድርጎ ፋይል በፋይል አድርጎ ፍርድ ቤት የሚወስደው የለም። ምን ሀገር አለን መሳይ ታዲያ? ይሄ እኮ ብሔራዊ ጥቅም ባሉ እኮ ይሄ እኮ በተለይ እነዚህ ከፍተኛው አካል በጣም በጥንቃቄ ነው ብዙ መብቶች ለሰው መብት ይታገላሉ እንጂ የነሱ መብት ብዙ የተገፈፈ እኮ ነው መሳይ። በነጻነት የመንቀሳቀስ መብታቸው ይገፈፋል። ምክንያቱም የፖለቲካ ስልጣን እጃቸው ላይ ስላለ፣ የሀገር ደህንነት ጉዳይ እጃቸው ላይ ስላለ በጣም በጥንቃቄ የሚታዩ ሰዎች ናቸው። ብዙ ከመብቶቻቸው ለብዙ ነገር የሚቀነስ ነገር አለ እና ይሄ ሰው እንደፈለገ የሚሆንባት ምድር ስለ ብሔራዊ ደህንነት ሲያወሩ በጣም ይገርመኛል። እንደው እሱ አንድ አስገርሞኝ ነው መሳይ ብሔራዊ የዚህ ሚዲያ ጉዳይ አንድን አሜሪካዊ ዝም ብሎ ማንኛውም አሜሪካዊ የአሜሪካ ፈርስት አሜንድመንት ምንድነው ቢባል የሚዲያ ጉዳይ ነው። ያው እንደምታውቀው የአሜሪካ የመጀመሪያ ህገ መንግስት ማሻሻያ ፈርስት አሜንድመንት የሚባለው የሚዲያ ፕሬስ ጉዳይ ነው፣ ነጻነት ጉዳይ ነው። ከዛ ሰከንድ አሜንድመንት ደግሞ ያው ጠመንጃ የመያዝ ነው። እንግዲህ ሁለተኛው አሜንድመንት የሚባለው እነዚህ ያቋቸዋል። እና የመጀመሪያው ግን ፈርስት አሜንድመንት የሀገር ወደ ዲሞክራሲ ለመሻገር ገና ሲያስብ ሚዲያ ነው ያሰቡት አሜሪካውያን። ሚዲያው ነፃ መሆን አለበት፣ መንግስት መጠቀሚያ ሊያደርገው አይገባም። እንግዲህ ዲሞክራሲያዊ ለማድረግ አሜሪካንም ሚዲያን እንልቀቀው ነው በቃ ልጓሙን እናንሳ እና ሚተቸው ይተቸን ያለው የተሰማውን የሚጽፈው ይጻፍ ትንታግ የሆኑ ጋዜጠኞችም ደግሞ ስናጠፋ ያጋልጡን ኢንቨስቲጌቲቭ ምናምን ጆርናሊዝም የሚባለው ብለው በዚህ ላይ መንግስት ቆረጠ።
ከዛ በኋላ እንግዲህ የምታውቀው ኒውዮርክ ታይምስ ምን ስንት ጋዜጣ አለ እዚህ በጣም ዋሽንግተን ፖስት ማአት ጋዜጦች እየቆዩ ተቋቋሙ መንግስትን ያሰለጠኑት እነሱ ናቸው እዚያ ፖለቲከኞችን የሚገሩት የሚያሰለጥኑት እነሱ ናቸው መሳይ የተደበነቀ ነገር ፈልፍለው የማይሆን ነገር ለምሳሌ ኢራቅ ሄዳለው ሲል መንግስት ብዙ ይህንን ሐሳብ የሚቃወሙ ምሁራንን ያመጣሉ ያነጋግራሉ ሚዲያው ያቀርባል ስለዚህ መንግስት በያዘው ጉዳይ ላይ መንግስት እኮ ብሔራዊ ጥቅምን ላስከብር ነው የሚለው ወደ እዚህ ሄጀኮ የአሜሪካ ደህንነት ስጋት ስለሆነ ነው ኢራቅም ሄደው ይልሃል የአሜሪካ ደህንነት ስጋት ነው አፍጋኒስታን የሚወስደኝ ይላል እዚህ ህዝቡ ግን ይቃወማል ብዙ ሰው ሲቃወም ታያለ መቼም ሞራን ሲቃወሙ ታያለ እነዛ የሀገር ደህንነት ጠባቂ ስላልሆኑ አይደለም እንኪያስ እንደውም በኋላ ሲመረመር እነሱ ናቸው ትክክል ሆኖ የሚገኙት ስለዚህ ኢትዮጵያም ውስጥ መሳይ ይሄ ሚዲያን በብሔራዊ ጥቅም ስም እየተመዘዙ የያዙ የመቆጣጠር እንቅስቃሴ ነው እና ማናቸው እነዚህ ዳንኤል ክብረት እያደረጉ ያሉትና እኔ ሚዲያው እጁን መስጠት የለበትም በዚህ መማረክ የለበትም ደሞስ ብሔራዊ ደህንነት ማለት ምን ማለት ነው እሺ ለምሳሌ የታሰሩ ሰዎች አሉ በድብቅ ይገረፋሉ ብሎ የሚያጋልጥ ሰው ብሔራዊ ደህንነቷን ነካ ማለት ነው የኢትዮጵያን ብሔራዊ ደህንነቷን ነካ ማለት ነው የማይሆን ኤምኦኤስ ምንነት እየተስማማ ነው አብይ አህመድ የሚባል መሪ ከሶማሌላንድ ጋር መጋለጥ አለበት ለሀገራችንን ደህንነት እያጠቃነ ያለው ብሎ የተከራከረ ሚዲያ የኢትዮጵያን ብሔራዊ ደህንነት ነካ ወይስ ያኛው ነው የነካው በተግባር በኋላ ታየ ስለዚህ ይሄ ቁማር መሳይ ሚዲያችንን አይኑን ሊያጠፉት ነው እና አካባቢ በተለይ ኢትዮጵያ ውስጥ ያላችሁ የሰለጠናችሁም ሰዎች አላችሁ ሚዲያ ላይና እንደው ይበለጠ ደግሞ እንደው አንተ ብዙ ነገር ልትል ትችላለህ በዚህ ላይ መሰለኝ አይገለታው ያው ዳንኤል ክብረት ከሚዲያ አንፃር የተናገረውን በተመለከተ ብዙ ትንታኔም የሚያስፈልገውም አይደለም እሱን የተናገረውን በተለይ ከብሔራዊ ጥቅም አንፃር አሜሪካኖቹ ጋዜጠኞች ኒውክሌር የት እንዳለ አይናገሩም ማዕድኑ የት እንዳለ አይናገሩም ብሔራዊ ጥቅም ሲሆን አንድ ላይ ነው ሰልፋቸው በዚህም በዛም ያሉት የሚለው ነገር እንደው ማንኛውም ሰው ኢንተርኔት ላይ ከፍቶ ዋሽንግተን ፖስት ምን እንዳደረጉ ሌሎች የአሜሪካ ትልልቅ ሚዲያዎች ከዚህ ከሚባለው አንፃር ምን እንዳደረጉ በደንብ ዝርዝር ተዘርግፎ ነው የሚወጣለት በደንብ ነው የሚናገሩት በደንብ ይናገራሉ ኒውክሌር ሌላውን ብሔራዊ ጥቅም ከሚባለው ጋር በተያያዘው ዳንኤል ክብረት ያነሳቸውን በሙሉ በደንብ ነው በዝርዝር ለህዝባቸው መረጃም ሆነ ግንዛቤ የሚያስጨብጡት ስለዚህ የሚናገሩ አንደኛ ሰው አቅም ብሎ ነው እዛ የኢትዮጵያ ማህበረሰብ ግንዛቤም ከመናቅ ጭምር ነው እንዲያነቱ ንግግር የሚያደርገው በሌላ በኩል ብሔራዊ ጥቅም ምን ማለት ነው የሚለው ነገር ዳንኤል ሊበይን አይችልም ዳንኤል ምክንያቱም ዳንኤል የት እንደሆነ ሰፈሩ ይታወቃል ለማን እንደተሰለፈ ይታወቃል ብሔራዊ ጥቅም የሚለው የብልጽግናን ጥቅም ነው ብሔራዊ ጥቅም የሚለው የአብይ አህመድን የስልጣን ማስጠበቅ ከስልጣኑ ጋር በተያያዘ ያሉ ነገሮችን ካልሆነ በስተቀር ስለ ኢትዮጵያ ብሎ ዳንኤል ክብረትም ሆነ እሱ የሚያመልከው አብይ አህመድ ከኢትዮጵያ ብሔራዊ ጥቅም አንፃር ነገ ከነጎዳ በክህደት በታሪክ ውስጥ የሚጠየቁበት እንጂ እንዲ ዛሬ እሱ እንደሚናገረው ስለ ኢትዮጵያ እየሰራን ነው ስለ ኢትዮጵያ ብሔራዊ ጥቅም ሚዲያዎችም አንድ አይነት ሰልፍ ይኑራቸው ብሎ ስለተናገረ የሚቀየር ወይም ደግሞ የሚለወጥ አመለካከት ሊኖር አይችልም እንደው ገለታው በዚህ አጋጣሚ በማህበራዊ ሚዲያ ላይ ያገኘውት አንድ ማነጻጸሪያ ነው አብይ አህመድ ነው እንግዲህ ይሄ ሰው ነው እንግዲህ ኢትዮጵያን እየመራ ያለው አንድ ራስ ሁለት ምላስ ያለው ሰው ሆኖ ነው የሚታየውና ይሄን እንኳን የሚጠይቅ የለም እስቲ አንድ በማህበራዊ ሚዲያ ላይ ይሄንን ሰብሰብ አድርገው ያሰራጩትን አንድ ቪዲዮ እንመልከትና ሐሳብ እንሰጥበታለን ኢትዮጵያ ለማኝ ሀገር መሆኗን ላስታውሳችሁ እወዳለሁ ኢትዮጵያ ትልቅ ሀገር ናት ሀብታም ሀገር ናት ለልመና እጇን የምትዘረጋ ሳትሆን ለመርዳት ኪሷን ማበስ ያለባት ሀገር ናት ሌባ ያሉንን ሰው ሌባ ብለህ ጥፋተኛ ያሉንን ሰው ጥፋተኛ ብለህ ከማሰር ወንጀለኞች መፍታት ይሻላል እንደ ከዚህ ቀደሙ አስረን ከምናጣራ አጣርተን ብናስር ይሻላል ብለን ከበደ ተሰማ ታሰረ የሚል ጉዳይ የሚያስጨንቀን ከሆነ ግን የፕራዮሪቲ ችግር አለብን ማለት ነው ሬሳ ዘር የለውም ሰው ካለ ብቻ ነው ዘር ያለው ዘር ማለት እኮ ቋንቋ ነው ዘር ማለት ባህል ነው ሬሳ ቋንቋ የለውም ባህል የለውም ሲሞት ስብናውን አጥቶ ሬሳ ነው የሚሆነው
ሬሳንም ኦሮሞና አማራና ጉራጌነ ብለህ ማሰብ ሰው አይነት አይደለም። 50 የኦሮሞ ብሔር ተወላጆች፣ 20 የአማራ ብሔር ተወላጆች፣ 8 የጋሞ ብሔር ተወላጆች፣ 2 የስልጤ ብሔር ተወላጆች፣ 1 የጉራጌ ብሔር ተወላጅ፣ 2 የሃዲያ ብሔር ተወላጅ እንዲሁም 1 የአርጎባና 1 በብሔር ያልተለየ ኢትዮጵያዊ ሕይወታቸው በከንቱ አልፏል። ዛሬም ለኢትዮጵያውያን ወንድሞቼ ላበስር የምፈልገው ፍቅር ያሸንፋል፣ ይቅርታ ያሸንፋል። መግደል መሸነፍ ነው፣ መግደል መዋረድ ነው። ሰው መግደል ኢህአፓ ሞከረው እኮ ደርግ ላይ አልሰራም። የኛ ግን ይብሳል፣ የኛ ይብሳል። በብዙ ቁጥር ተባስቶ ነው ምላሽ የሚሰጠው። ገለታው ይሄ የሁለት ሰዎች ንግግር አይደለም፣ የአንድ ሰው ነው። ከአንድ ሰው የወጣ የተለያዩ ተቃራኒ ሐሳቦችን ነው እየሰማ ነው። እንግዲህ እንዲህ አይነት ሰው ነው ብዙ ጊዜ ኢትዮጵያንን ለመዝለፍ ሲሞክር ሾርት ሜሞሪ ያላቸው ትላንት የሆነውን የሚረሱ የማስታወስ ችግር ያለባቸው እያለ ነው። እንግዲህ እሱ ራሱ የተናገረውንም ይረሳል። በአንድ ራስ ሁለት ምላስ ማለት ከዚህ በላይ ምንም የለም። ተቃራኒ ሐሳቦች ናቸው። እንዲህ አይነት ሰው እንግዲህ ወንበር ላይ ቁጭ ብሎ ቤተ መንግስት ሆኖ የሚመራት ሀገር ከዚህ በላይ ባትሆን ነው የሚገርመን። እስቲ ምን ማለት ይችላል? እንደው በአጋጣሚ ሶሻል ሚዲያ ላይ ማህበራዊ ሚዲያ ላይ ስለተገኘ ለተመልካቾች እናካፍልና እንደው በዛውም እኛ ሐሳብ እንድንሰጥበት ነው ገለታ ወደዚህ ያመጣሁት። አንድ በጣም የሚገዛን ነገር እና ሁላችንም እንከታተለው ነገር አብይ ምንም የጠራ ነገር የለውም። ለልጅ እኮ ነው በጣም የጠራ እንደዚህ መሄድበት አቅጣጫ ያለው እኮ አይደለም። እኔ የሚገርመኝ ነገር እንዴት መረጡት ነው የሚለው ነገር ነው በጣም የሚገርመኝ። አሁን እንደው ምንም ይሁን ምን ብቻ እንዴት መጣና እዛ ደረሰ፣ ለምን አቆራርጦ መጣ የሚለው ነገር በጣም ሚስጥር ነው የሚሆነው። መቼም ለብዙ ሰዎችም እንደዛ ይመስለኛል። ሮድማፕ የለች ምን የለች፣ ዝም ብሎ ባለፈው ያልነ የዚያን የቲኔጀርስ ቃል መደመር የምትል ፊሎሶፊ ናት ብሎ ይዞ መጥቶ ህዝብን ሁሉ እርስ በርሳቸው የሚጋጩ እኮ ናቸው። መጽሐፉ ውስጥም ብትገባ እርስ በርሱ አንዱ ሐሳብ ከአንዱ ሐሳብ ጋር እኮ የሚላተም እኮ እንደፈለገ ነው የሚያተራምሰው። ኢኮኖሚው ውስጥ እኮ እንደዛው ነው ማለት ኢኮኖሚው ያለየለት የኢኮኖሚ ፖሊሲ ነው ያላቸው። የማህበራዊ ጉዳያችንም እንደዛው ነው፣ እርስ በርሳቸው የሚላተሙ በተቃርኖ የተሞላ ነው። ከዚህ ከንግግሩን ባሻገር ማለት ነውና አሳሳቢ ሁኔታ ላይ ነው ያለነው። እንግዲህ ኢትዮጵያን የሚያክል ትልቅ ሀገር በእንደነዚህ አይነት ሰው እጅ ላይ መሆኗ ስናስበው በእርግጥ ያስደነግጣል። በእርግጥ ልንደነግጥ ይገባል። በእውነት ክውል ያደረገን ይገባል። መሳይ ብዙ ነው የሚሆነው ነገር፣ ብዙ ኪሳራ ውስጥ ልንገባ እንችላለን። እኔ እንደው ኢትዮጵያን በተለይ እናንተ ብልጽግና ውስጥ ያላችሁ ሰዎች ከታሪክ መማር ያስፈልጋል። ይሄ ሰው ነገ ሊሄድ ይችላል እንደ ማዳጋስካሩ ሰው መሳይ። የማዳጋስካሩ ሰው ፕሬዚደንት ሹልክ ሲል ምን አደረገ መሰለህ? በየቢሮው ዞር እያለ እንዴ ነው ስራ ጥሩ ነው? አዎ የተሰራ ነው አይደል? አሁን በርቱ ብሎ ጭልጥ አለ መሳይ። ለህልም አለ መንግስቱ ኃይለ ማርያም ጠዋት ስራ እንዴት ነው? ጥሩ ነው አይደለም? አዎ እዛም እየደወሉ በርቱ ሁሉ ነገር ጥሩ ነው አይደለም? በርቱ። ከዛ የቅርብ ሰዎቻችን ደግሞ እስቲ እዚህ ወደ ማሰልጠኛ ሄጄ ተማሪዎች አሉ እንደው አይዟችሁ ልበል ላበረታታ ብለው ጭልጥ አሉ። ከሄዱ በኋላ መሄዳቸው ሁሉ አልታወቀምና ምን አሉ? በዜና ምን ተባለ? ለሀገር ሰላም ሲባል ለምን ሲባል ፕሬዝዳንት መንግስቱ ኃይለ ማርያም ከሀገር ወጥተዋል። ቆየት አለና ደግሞ ፈረጠጠ። ወደ ምንድነው ወደ ዚምባብዌ መንግስቱ ኃይለ ማርያም ፈረጠጠ ብሎ አሉ። አላጫወታቸውም። ድንገት ነው ጭልጥ ያሉት። አብይ አህመድ ነገ ነው ትቷችሁ የሚሄደው። በተለይ በዙሪያው ያላችሁ ሰዎች 5 ሰው እንኳን አሳፍሮ አይሄድምና እናንተንም እዳ ላይ ጥሎ ነው የሚሄደው ነገር። ስለዚህ ከታሪክ መማር ያስፈልጋልና ትግል ማድረግ ያስፈልጋል። አሁን እነዚህ ቅንብር ሳይው በመዋቅር ደረጃም እንደዚህ ብዙ የሚጋጩ ሐሳቦች ያሉት ሰው ስለሆነ ከሀገራችንን ከዚህ ሰው እጅ በእውነት ማትረፍ አለብን። በእውነትም በጣም ከባድ ሀገር እኮ ናት እንዴ! ትላልቅ ሰዎች የመሯት ትልቅ ሀገር እኮ በአፍሪካ ክብደት ያላት፣ በጥቁሮች ህዝቦች ዘንድ ክብደት ያላት ትልቅ ሀገር እኮ ናት ኢትዮጵያ። መሳይ
ያው እንግዲህ ገለታው ሁሉ ጊዜ ስለዚህ ሰው ያነሳን ማውራት የሚያበቃው እንግዲህ በየአቅጣጫው የሚደረገው ትግል ፍሬ አፍርቶ የምር በውስጥም ትግል ያደረጉ ያሉ ሰዎች የብልጽግና ሰዎች እንዳሉ እንሰማለን ከቅርብ ጊዜ ወዲህ ብልጽግና ውስጥም አንዳንድ ትርምሶች እንዳሉ ምንም ጥርጥር የለውም መዋቅሩ እየተናጋ እንዳለ ይታወቃል አብይ አህመድ እንደውም አብዮት ራሷን በላች እንደሚባለው የራሱን መዋቅር በጸረ መረጃ አማካይነት እየፈተሸና እየለቀመ ሊያስር ተዘጋጀበት ሁኔታ እንዳለ ነው መረጃዎች የሚያመለክቱት ስለዚህ ብልጽግና ውስጥ የሚደረገው ትግል መጠንከር አለበት እንደውም የበለጠ ኢትዮጵያ ውስጥ ብዙ መስዋዕትነት ሳያስከፍል ይሄን ሰው መሸኘት የሚቻለው ብልጽግና ውስጥ በሚደረግ ትግል ነው እዛ ውስጥ ያላችሁ ሊና ያላችሁ ምናልባትም ልብም ያላችሁ ነገ ያሳሰባችሁ የብልጽግና ሰዎች የጀመራችሁትን ትግል በደንብ ማስፋፋትና ውስጥ ለውስጥ ተነጋግራችሁ ይሄን ሰው የቀስ ብሎ እንዲሰናበት ማድረግ ይገባችኋል ቀደም ሲል ገለታው አንተም እንዳልከው አብይ አህመድ በመጨረሻው ሰዓት ምናልባትም ባለቤቱንም ይዞ ላይሄድ ይችላል ድንገት ብስ ብሎ ሊጠፋ የሚችልበት ይኖራል ምንም ይሄ የማይሆንበት ምንም ምክንያት የለም ስለዚህ ነገ ከህዝብ ጋር የምትኖሩ እናንተ ናችሁ የትም ዓለም ተሰዳችሁ መኖር አትችሉም እንዳጋጣሚ ሆኖ የቀድሞ የደርግም ሆነ የኃይለ ሥላሴ መንግስት ባለስልጣናት በትምርቱም ገፋ አድርገው ባለም አቀፍ ደረጃ መስራት የሚችል ጭንቅላት ስላላቸው ቢሰደዱ እንኳን ባለም አቀፍ ተቋማት ተቀጥረው የመስራት እድሉ ነበራቸውና አድርገዋል የኢህአዴግም ሆነ ብልጽግና ሰዎች እንዲህ አይነት እድል የላቸው በትምርቱ አልገፉም በኮታ ነው ቦታውን ያዙት ስለዚህ ነገ ከነጎዳ ከኢትዮጵያ ውጪ ሸጠው የሚጠቀሙበት ጭንቅላት የላቸውም ይሄን ስንል ከስድብ አንፃር እንዲታይ አይደለም ይሄ አጠቃላይ እውነታውን ለመግለጽ ያህል ነው ስለዚህ እንደነዚህ አይነት እድል ነገ ከነጎዳ ውጪ ወጣችሁ እንኳን መኖር የማትችሉ የብልጽግና ሰዎች ሀገር ውስጥ ያለውን የነገ እድል ጣፋንታችሁን አሁን ነው ማስተካከል ያለባችሁ ከዚህ ሰው ጋር ታሪካችሁን እንዳታበላሹ እንግዲህ ሁሉ ጊዜ ምን ጥሪ እናደርገውን ዛሬም ከሰሙን ጥሪያችንን እናስተላልፋለን እውነት ነው መሳይ ይሄ ከባድ ጥሪ ነው ለኔ ምንድነው መቼም በነሱ ጫማ ውስጥ ነው በአንዳንድ በብልጽግና ሰዎች ለውጥ በሚፈልጉ ውስጣቸው ጥያቄ ባላቸው ጫማ ውስጥ ነውና እሺ አብይ ጥፋተኛ አይደለም እሱ ሲንከባለሉ የመጡ ጥፋቶች ናቸው አሁን ከፍተኛ የሰላም እጦት አለ ከፍተኛ ኢኮኖሚ ችግር አለ አይደለም በሊደርሺፕ ውስጥ አንዱ ኳሊቲ የሚባለው ክራይሲስ ማኔጅመንት ነው እንደምታውቁ ራሴ ባላመጣው ችግሩን ራሴ ባላመጣው የመጣውን ኪሳራ ግን ማስተዳደር አለብኝ ይሄን ካላስተዳደርኩ በቃ ማስተዳደር ቦታ መቀመጥ የለብኝም መሰለኝ የመጣውን ኪሳራ ማኔጅ ማድረግ ማለት ነው ክራይሲስ ማኔጅመንት ያን እኮ ነው ኢኮኖሚው ኪሳራ ማኔጅ አልተደረገም እንዴት እየሮጠ እንደሆነ ተመልከቱ የብላክ ማርኬቱና የፓራላል ማርኬቱ ጉዳይ የሰላሙ ጉዳይ ተመልከቱ በየቦታው ሰው ወጥቶ መግባት የማይችልበት አመት አንድ አመት አይደለም ሁለት አመት አይደለም ሁሉንም የስልጣን ዘመን ነው ስለዚህ በዚህ እንኳን መጠየቅ አለባቸው በዚህ በክራይሲስ ማኔጅመንት ማድረግ አልተቻለም በዚህ ሊቀጥል አይችልም የሚል ጥያቄ ብልጽግና ውስጥ ያሉ ሰዎች ይሄን ራሽናል እንኳን እንደው ይሄን ምክንያት እንኳን ይዘው መታገል ያለባቸው ሚለው ነገር ለመደገፍ ነው መሳይ ገለታው እንግዲህ ርዕሰ ጉዳዮቻችንን ጨርሰናል ምናልባት አዳዲስ አጀንዳዎች ከመጡ በሚቀጥለው ፕሮግራማችን የምንሸፍናቸው ይሆናል ለዛሬ በዚሁ እናበቃለን በጣም ነው ማመሰግን ገለታው እኔም እጅግ በጣም አመሰግናለሁ ዳና አደር መሳይ ተመልካቾቻችን በዚሁ የዛሬውን አበቃን አብራችሁን ስለነበራችሁ ምስጋናችን ከልብ ነው ኢትዮጵያ በክብር ለዘላለም ትኑር ጤና ይስጥልን